አሁንም 10,000 ብር ቢሰበሰብላ ምንም ለውጥ የሚመጣ ነገር አይኖርም። ግን እኔ ምን አይነት ስላላወቅሽ ነው እንትን አለ ምን አይነት እምነት አለ መሰለ የሆነ ሰው በዚህ ቴሌፎን ነው እንጂ ስራ መስራት አልችልም ካለኝ ቴሌፎን ትርፍ ካለኝ እንካለው ከዚህ በኋላ መጥቶ ስለ ስራው ኮምፕሌን ካረገኝ ቴሌፎኑ ተቀብዬ ፋነክተዋል። እኔ እንደዚህ አይነት ባሪ ያለኝ 10,000 ይሄን ያህል ትንሽ እርዳታ ካገኘው ራሴን ሰፖርት ማድረግ ይችላል አልቻል እኛ ማድረግ ካለብን እኔው ለዛ እንትን እግዚአብሔር መርጦኝ ለዚህ ማድረግ ከቻልኩኝ በቤታችን የኔ ነገር ማድረግ ከቻልኩኝ ያንን ድል ሰጣታል። ያ ያለችው ነገር ተሰብስቦላት እንደዛ ካላለች እኔ ብሎክ ነው እኮ ማረጋት ገብቷል። አም ብሎክ እኮ እኔ እንደዚህ ነኝ እኮ ያ ገብቷል። እንደዚህ ቆፍጠን ያለ አስተያየት ይሰጣት ወደ ስራ መገባበት ምንም ማሽሞን አያስፈልግም። ይሄ ነገር ያስፈልገኛል ሲል አደረግኩ አይደል? ለምን በጊፍትም ሆነ በምንም ማድረግ የሚፈልግ 10,000 ተሰብስቦ ከዚህ በኋላ ከመጣች አንድ ካሁን በፊት እንደዚህ ሲሉ የነበሩ ሁላ አክቱፍ ብሎ እንደሚተፋት እርግጠኛ ነኝ። ማንንም ሰው እንደማይሰማኝ ካሁን በኋላ ገብቼ ላውራ ብትራሱ ማንንም ሰው ገብቶ እንደማያወራት እርግጠኛ ነው መሆንልህ። በነገራችን ላይ አሁን ያንን ነው ማረግ። ልክ አሁን እዚህ ሲሰርበኝ የነበረ ናና አውራና እስቲ እናውራ ብዬ ጠይቄው ወይ በሐሳብ ተስማምተን ወይ አሳምነኝ ወይ ተማምነን እንወርድ የለ። አሁን ለምሳሌ በጽሁፍ ስትጽፍ እኔም የመሰለኝን ተናግሬ ነበር። አይተ ከሆነ ለካ እንደዚህ አይነት ሰው ትመስለኛለህ አልኩ። አየ ገስ ላይ ሳወጣ ወይ ተስማማን ወይ ሐሳብ ገባኝ። አየ እንደዚህ እኔ እንደዚህ አይነት እምነት ነው ያለው። አሁን እቺ ልጅ እንደዚህ ያስፈልገኛል አልቻ ማድረግ የሚችሉ ሰው ካለ እድሉን ነው የምሰጣት። ያን ነገር ከተሰበሰበላት በኋላ ግን አሁንም እዛ ቦታም ታላዝን ከሆነ እኔ ብሎክ ነው ማረጋት። የእውነት ነው ነግራችሁ ብሎክ አረጋታለሁ። ብዙ ቶፒኮች አለኝ፣ ብዙ ምጣላው ሰው አለኝ። ገባ ያ ዛሴት እንደዚህ አይነት እምነት አለኝ። እስቲ ማድረግ ከቻልኩ ነው ማድረግ ከቻልኩ ስለ በቃ ሰዎች እኔ ጋር መጥተው ሰፖርት የሚያረጓት ከሆነ እኔ ስሰማት የሆነ ነገር ምረዳት ከሆነ ለሷ የሚጠቅማት ከሆነ ፋይኖት ገባ። ይሄ ሚዲያ ነገ ድርግም ብሎ ሊዘጋ የሚችል ነው እኮ ገባ። ነገ ሊዘጋ ይችላል፣ የምትጠቃበት አይደለም። ነገ ጥርቅም ብሎ ሊዘጋ ይችላል። ነቲንግ እኮ የጉም ማለት ነው እኮ የሚዲያ ፎሎ እንትን ነው። ነገ በምንም ሰበቡን ሳታውቅ ቲክቶክ ዘግቶብህ ልታገኝ ትችላለህ። ዩቲዩብ ዘግቶ እኔ 5 ዩቲዩብ 100,000 ሰብስክራይብ ያለው 35,000 45,000 ምናምን የተዘጋብኝ ሰው ነው አውቀዋል። ያኔ የተመካውበት ሰው ለፔጅ እንትን ብሎ የተመካውበት ዛሬ እኔ ነግቲኝ ነኝ ገባ። አይኖ ይሄን ዛሬ ይሄንን አክሰስን የምጠቅማት መስያት እኔ ፔጅ ስላለኝ ወይ ሰዎች እናንተ እኔ ጋር ስለምትመጡ ባቀራራባት ነገ ባዶ ልሆን እችላለሁ። ያቀራራውበት ነገር ለዛው ሚዲያ ምን እንደሚዘጋባት እግዚአብሔርም ነገር ሰላም ሄልዬ ይቅርታ ግቢ ቤት ሁላችሁም ሰላም ብያለሁ። ሜሪ ክሪስማስ ሄልዬ። ትናንትና ያው ኤሚ የሚዲያ ሰው አይደለችም መናገር ስለማትችል ነው እንደ ሐሳቤ ነው ምልሽ። አንድ አካባቢ ነን። ሰላምን አውቃታለሁ፣ ሰው አታውቀኝ፣ ቤተሰቦቿን አውቃለሁ። በጣም የተከበሩ ቤተሰብ ነው ያሉት። ይኸው እስካሁን ድረስ እናትየው እያለቀሱ ነው። እኔ አንድና አንድ የምለው እናትየዋን ላቀርባት ነው በአንቺ ፔጅ። ምን ይመስልሻል? እናትየዋን ላመጣቸው ነው። እኔ ተቃደኛ አይደለሁም ሄለ አያገባሽም። አየሽ አይደለ ግግሩ እናትየው ተቃደኛ አይደለም ከሆነ ሄልዬ እናትየው ይሄ ህገወጥ ነው ሙሉ በሙሉ ሄለ። ይሄ ህገወጥ የማንንም እንትን እኔ ፈቃደኛ አይደለሁም። እናትየው ወሳፕ ላይ ብታወሩ ነው የሚሻለው። አንተ መልክ ኖ እናትየው መጣላቃቸው ለኝ ሰው ያለቀሱ ነው። ተነጋግራችኋል አለች አጠገብሽ
ችግር የለውም ቀጠሮ ያዥና እና ለሌላ ነገር እንደደግ ነገር አይደለም ስለዚህ አልፈልግም ሌላ ኤሊ ገብታለች ቴንኪው ገብቻለሁ ያ እናትየው እናቀርባለን አቅርቡን ብለዋል ምናምን አይደለም አጠገባችሁ ካለ ትላንትና ስናወራ ነበር አስገድደዋት ነው ሊሆን የሚችለው እንጂ አስገድደዋት ነው የሚችለው ይኸውልሽ ሄልዬ ምንም ችግር የለባትም ይችል አፍቅራ ነው የወጣችሁ ከኒውዮርክ አፍቅራ ነው የወጣችሁ የህመም ችግር የለባትም ቤቲ ምንም ችግር የለባትም ሄልዬ እያንዳንዱ እናትየው ይናገራሉ ታውራያችን ከዚህ ከሶሻል ሚዲያ ሰው ጋር መከራዬን እበላለሁ ጭራሽ አልሻለሁ የሚል ሰው እየመጣ ደግሞ እንደዚህ ይሄ ፌር አይደለም ዝም ብለህ አንቺ እዚህ ጋር ከነቲጂ ምናሽ ጋር ተጋጭተናል እሱን እየፈታን ነው ሰላም ዝም ብለህ የነሱ ነገር እንዲዘጋ እኔ ስለቤተሰቦቼ ክፉ ነገር አውርቻለሁ ሌላችን ሚውት እናርግ ስለቤተሰቦቼ ክፉ ነገር አውርቻለሁ አፍቅሬስ በወጣ ምን ነው እኔ ነኝ እንደ የመጀመሪያ ፈቀርኩት አንደኛ እንደዛ አይደለም ሲቀጥል ደግሞ እኔ ነኝ እንደ አፍቅሬ የመጀመሪያ አፍቃሪ እኔ ነኝ እንደ ምን ማለት ነው አንዳንድ ጊዜ ብትናገሩት በሚዬ ምንም ችግር የለም እኛ በውስጥ አውርተን ጨርሰናል ሄለን በምንገናኝ ሰዓት እንገናኛለን ቀጠሯለን ታወራችኋለሽ እናትየው ሄሉ ግን ፌር ሁኝ ይቺ ልጅ በገባችበት ቤት ሁሉ ይበጠበጣል እኔ የተጣላሁት ከቲጂ ምናጅ ጋር ነው ይሄ ሌላ ሴራ አለበት ኖ ሌላ ሴራ አለበት ምን እናቀርባለን ሄለን እና ሚዲያ ነው ትኩስ ነገር ያስፈልገኛል እናንተ ምንድን ነው የሚፈልጉት አቃታለች በቃ አንቺ ዝም በይ አውሪ በዚህ ቤቲ ታውራ እንዴ ተንደሬላ ዝም በይ ይኸውልሽ አንድ ነገር ልንገር ወንድሜ ኤሚ ቤት ነበረች ይች ልጅ ታኖራት ነበረ ምን ትላት ነበረ ባህራ እየተቀየረ ስሟን ጭራሽ በውጪ እያጠፋችባት ምን እያለች አንቺ ልጆችሽ እንድጠብቅልሽ ነው ያንቺ ቤት እንዳጸዳልሽ ነው ወይ እንደገና ደግሞ የኤሚን ባል ሰደበች ባሏ በጣም ጥሩ ሰው የዋ ሰው ነው ኤሚ ሚዲያ ላይ ንግግር ስለማትችል ነው አንድና አንድ የምናገረው የደና ቤተሰብ ልጅ ነች በጣም ምስኪን እናት አለቻት ደምንባ እያለቀሰች ነው ስለዚህ እናቷን እናመጣለን ችግር የለውም ቃል በሰማይ ቃል በምድር እናትየው እናቀርባለን ታወራላችሁ ሁሉ ነገር እናትየው ይናገራሉ አለቀ ምስኪን እናት አለች በጣም ምስኪን ለማንም ምትርፍ እናት አለቻት እኔ አይማረኝ እናት ሽራምጥቼ ሄለምጫቸው በክክነሽ አንቻቸው እኛ ምን ሰማን ሰንደልና ዝም ላይ ከዚህ በኋላ ብታወሪ አዎ የዚህ ጉዳይ እንደዚህ ቢዘጋ ጥሩ ነው በቃ ምን አጨቃጨቃችሁ እናትየው ልናመጣ ነው እንዴ አንዴ ሻንስኪን ቤቲ እሷ እኔ ስኖር ማውራት አትፈልግም ትናንትና በሁለት በሶስት ተሰድቤያለሁ ችግር የለም እናትየው እሺ ብለዋል አይደል እናመጣለን በቃ ቤቲ ከኒው ቢሽ በማርያም ፕሊዝ እንዴ ሲጀምር እኔ ገብቼ አላውቅም ገብቼ ተሰድቤያለሁ ወይ ኢትስ ኦኬ ተነጋግረሻል ከቤተሰቦቿ ጋር አዎ አውርቻለሁ አሁንም እኔ ጋር ነበረች የምትኖረው አዎ እኔ ስገባ ግን በላይ ፍራሱ ትናንትና ሁለት ሶስት ሰዎች ሰድቦኛል በጣም ቆሻሻ ስድቦች አዎ እኔ የምፈልገው አሁን ምንድነው እናትየዋን አምጥቶ አቅርቦ ማውራት ነው አይሆን እንግዲህ እናትየዋ ስልኳ ምኗ ሁሉ ነገር አለኝ የሚኖረው ኒውዮርክ ነበሩ ከኒውዮርክ ቤት ገዝተው ሌላ ቤት ነው ሌላ ሀገር ነው የሚኖሩት ከኒውዮርክ ወጣ ብለዋል ስለዚህ እነሱ በንግስ ጊዜ እንገናኛለን በባህል በነገሰ ጊዜ እንገናኛለን እነሱን እሷን አናግሬ አምጥቼ እንደዚሁ መታ እኔ ለምን ተለመነላት ለምን ብር ተሰበሰበ አይደለም የኢትዮጵያ ሰው ግን የኢትዮጵያ ህዝብ ግን ማንንም አያካልለው ብዙ የተራቡ ሰዎች አሉ የተጠሙ ሰዎች አሉ አንቺ ግን ሚዲያ ላይ ይወጣ ያሳለች ቤቲ ኤሚና ቤቲ አንድ ዛሬ ብር ጊፍት ልናሰባስብላት ቀጠሮ ነበረ ግን ቆይ ልንገራችሁ እኛ እንደዚህ እናረጋለን ብላችሁ ዝም ብሎ ልብ ማንጠልጠል ምን እንደሚሆን ታውቃላችሁ በሚዲያ ቋንቋ እኔ ካደወልኩ እመቤቴ ልሰጥሻለሁ በሚዲያ ቋንቋና የሚዲያ ሰዎች ምንም ተረጉሙት ይሄን ነገር ማስቆም ብቻ ነው አላማው የሚሆነው ማለት ነው እናንተ የእውነት እንደምትሉት ከሆነ አሜሪካ ሰዓቱ ገና ነው ቁጥር አላችሁ አይደል ሂዱና አምጧት አለበለዚያ እሷ ብር እንዳይሰባሰብላት ለማቋረጥ ነው አይደለም ሄለን ገብርኤል ምስክሬ ነው የምልሽ ችግር የለም ምናምን ነው ለምን ኤሚዬ ስልኩን ስጪ ቤትዬ ከትላንትና ማታ ጀምሮ በዚህ አጀንዳ ላይ ኤሚን ስንከራከራት ነበረች ያ ማለት አሁን ነበር ኤቪደንሱን ይዛ የምትመጣው እንጂ
ገና ብላ ቀጠሮ አታስይዘን አይደለም ይውልሽ ሰዛናስ ብሩን አቁሙት ወይንም ሰፖርት አታርጓት ነው this is not right ቀንስጨ እናትዬ አንዴ ናዳምጪ የሷ ፕሮግራም ለምን ካንስል ይሆናል ቤቲ ሄሉ እኔን አንዴን አዳምጪ ማለት ነው ትናንትና ያስተናገርንባትን በንገድ ኤሚ ስለምታውቀው እንደዛ ብለውኛል ዛሬ ግን ኤቪደንስ ላምጣ ብላ መዘጋጀት ያለባት የራሷ ፋንታ ነው ያንን ኤቪደንስ ይዛ መጣ እድል እንደማልነፍቃት ታውቃለች እንደዚሁም አልነፈኳት ኤሚዬ ላኪላት በውስጥ መስመር ሄለን ሌላ ቴንክ ዩ አይ ኖ እንዳልነፈርሽኝ እንደጣጥኩልሽ ነው የገባሁት ግን እኔ sometimes ግን ሁሌ እየተለመነ በቤተሰብ እየተኖረ የኢትዮጵያን ሰው እየተካለለ መኖር ልክክል ነው ብላችሁ ካሰባችሁ የምትሰጣው ሰዎች እንደፈለጋችሁ ለምንድን ነው እናት ይላልከት የምታስደፈው እንዳለቃስ ሄሉ ሆኑና ችግር እንደሌለባቸው ከነሱ አንደበት እንጂ የምሰማው ከናንተ አይደለም እሺ ሄልዬ ችግር የለውም ኤሚ በውስጥ መስመር ላኪላት አለቀ እኔ እናንተ ስለላካችሁ ብቻ አልደውልም እሳቸው ፍቃደኛ ከሆኑ ራሳቸው ይምጡ ሰንደሬላ ምንም ችግር የቢዲያ ሰው አይደለችም እናትየው መታ ያንቺ እናት መታ ማውራት ከፈለገች እኔም መከልከል አልችልም እኔ ጋር መጣ እንደምትሄድ ወቂሺ ሰንደሬላ እኔ በበኩሌ ስለቤተሰቦቼ መጥፎም ደግም ማንሳት ማውራት አልፈልግም ዝም በይ አንቺ አንቺ ዝም በይ አንቺ ማታመጩ መዘዝ የለም ዝም በይ ለታስደፋሻችን የመሰለ ቤተሰቦቼ አንድ ነገር ያወራሁት ነገር የለም ጉድሽ ነው የሚወጣው ትመጣለች የቤተሰቦቿ እኔ ቤቴ ምስክሬ ነች አንቺ ምናልባት ገብርኤል ያጥፋኝ ሄለን ታብልናለች አሁን ነው ተንደላ እናቷን ልታውቁ ትችላላችሁ ግን እሷ አንድ ቀንም ስለ ቤተሰቧ ክፉ ግን አትጠይቁኝ ሁላ ለምትለው ዩሪዬ ለምን ይመስልሻል ይሄ ለምን ይመስልሻል ማይዬ እውነት ነው ምልሽ ይሄው የሚትናገር ሰደብሽ ማለት እኮ ቤተሰቧን ክፉ ብትናገር ነው ምንም ተናግራ አታውቅማ ዩሪ ከዚህ በላይ ማሰደብ አለ እንደ ሄለን አደባባይ መለመን ምን ጎሎባት ነው የወጣችው ምን ጎሎባት ከዚህ በላይ እቺ እኮ ጤነኛ ነች ታማሚ እንዳለ ፔፐር ታምጣ ወረቀት ታምጣ ምን ጎሎባት ነው ቤተሰቦቿ ይልሽ ለማንም ነው የሚተርፉት ሄልዬ ለማንም ነው የሚተርፉት እውነቴን ነው የምልሽ እኛ ጋር ሌሊት ነው የጨለማ ይንጋለን ማታ ነው ፈልግም ሰንደሬላ ሚዲያ ላይ ከወጣች ከ2 አመት 3 አመት በላይ ነው ይሄን ሁላ የት ነበራችሁ የሁላ ቤተሰብ የት ነው የለም ኤሚ ንገረኝ አልፈልግም የልጇን ፐርሰናል ነበር ሰጣ ያለችበትን ሆስፒታል ራሱ ያሳዩት ነበር ይነግሯት ነበር ችግር የለውም ሄልዬ ከዛ አዳምጪኝና ይላል ከዚህ በኋላ አላወራም ማረጋገጫ ነው እዚህ ጋር ያለ ሰው ለማረጋገጫ ነው ግን አፈታሪክ አንፈልግም እሺ ኤሚዬ ልክ ነሽ እኔ ሰው አይረዳ ያውታር ነው ህሊና ማንም አይረዳም አይደለም ህሊና እኔ አዳምጪኝ እመብርሃን ምስክሬ ነች እኔ በእናቴ በድንግል ማርያም አልምርም ሲጀመር ይሁንሽ ህሊና አክብረሽን ቤት ስለተቀበልሽኝ ቴንክ ዩ እኔ ሲጀመር የሚዲያ ሰው አይደለም ልንገርሽ እኔ እውነቴን ነው give me sometimes and then እኔ አውጥቼ ካላመጣሁን ሁለተኛ ውሻ ብለሽ ጥሪ አንድ ሁለተኛው ነገር ደግሞ ልንገርሽ ይቺ ማለት ነው አዳምጪኝ ሁሌ እየተለመነ የኢትዮጵያ ህዝብ ምስኪን ነው ሁሌ ዛሬ ነው እንደ ለሷ የሚለመንላት ዛሬ ነው የተለመነው ለሷ ከዚህ በፊት ተለምኖ ብር አልተበላችም ብር አልበሏትም ከዛ በኋላ እሷስ ከነዛኛዎቹ ጋር አልተጣላችም አንቺንስ ነገር አሁን ጥምርቱሽ እንደማታውቁት ማን ነው የሚያውቀው እሱ አይደለም ኦኬ ሰው እንድትቋቋም እንድትፈራ ነው አይደለ ይቺ ልጅ መቋቋሚያ ተብሎ የተሰጣት ስንት ጊዜ ነው ለምንድን ነው የሚለመነው የወለደቻትን እናት ይሄው ጨለማው አይንጋሊ ለእናንተ ሲነጋ በደም ባርጋ ታውቃለች ያማጠችሽን እናትሽን this is America I live here for 20 years I live here for 20 years ስካሴ ያላረገችው እኛ ሲሄድ አንልም እንዴ አንልም ይኸውልሽ ለምን አልተፈተሸችም እቺ ልጅ መጀመሪያ ለምን አልተፈተሸችም በትልቅ ሚዲያ ስትቀር እንዴት አልተፈተሸችም
ማነሽ ምንድነው ኤሚና ቤቲ ህዝብን ይሄን ጥያቄ እንጠይቅ አንድ ጊዜ አብረን እሺ ጋይስ አሁን ኤሚና ቤቲ በሚሉት እንስማማ ችግር የለውም እውነት ይሄ የእናቴ ሀገር ቤት ሆና ፈዲስ ሆና ገጠር ሀገር እበት እየለቀለቀች ቴሌፎን አላት እኔ ኢሞን የምታናግረኝ ኢሞ አላት በኢሞ ነው ማናግራት ገባችሁ ገጠር ገባችሁ እዛ ሆና በኢሞ የምታናግረኝ እናት አሜሪካ ያለች እናት ቤት ገዝተው መኖር የሚችሉ እናት እያለች ሚዲያ ላይ ኤሚ እንዳገኘቻት ሁላ የምትጠይቅ እናት እውነት እሷ እንደምትላት ሰንደሬላን እየፈለገቻት ከሆነና የቤተሰብ ችግር ከሌለ ቲክቶክ እስከዛሬ 2 ዓመት ለምን አልገባች ጠፍታባት ከሆነ ደግሞ እናትየው ለፍተዋል እኮ ሄልዬ እናትየው ለፍተው አስለምኗል በቤተክርስቲያን በሽማግሌ ለፖሊስ ወይንም ደግሞ ለእንትን አስገብታ የት ሆስፒታል እንዳለች ሄዳ እንደዛ ከሆነ ልንገራችሁ እንደዛ ከሆነ ንገሪ ኤሚ ትላለች ሰንደሬላ አይደለም ስማ ሰንደሬላ ነው ብዙ ነው ተናገረችን በእናታችሁ እናንተ ለምን አልሄደችም የኔ እናት አንዬ ሲጀመር ከቤት የወጣችሁ በፖሊስ ነው አዳምጪ ከቤት የወጣችሁ በፖሊስ ነው ለምን የሚለው ምክንያት አሁን ሚዲያ ላይ ማውራት አልፈልግም እኔ ግን እግዚአብሔር አምላክ ፈቅዶልኝ ባትዬ ፈቅዶልኝ ሰንደሬላ ዝም በይ አንቺ የወጣሽው በፖሊስ ነው ከቤት የወጣሽው በምን እንደሆነ የሚለውን ነገር እግዚአብሔር አምላክ ፈቅዶ እናትሽን እዚህ ሚዲያ ላይ አመጣትና እንደው የልጆች አምላክ እረዳት ይዛናችሁ ነው ምንሽ እኔ ትናንት ተሰድቤያለሁ አለ ሚዲያ ባለጌኝ የመጣችሁት ማለት ነው ይው አሁን ካላመጣችኋት የሰንደሬላ ዛሬ አሁን እናንተ ያለ ነበር ኤሚዬ ደውይላት በእናትሽ ደውይላቸው ምን እንደምደውለው ፈቃደኛ ነች ካላችሁ አስገቧት ደውይ እኮ ደውይ ኤሚ ደውይ ብላለች ግን በጣም እያለቀሰች አንተ ዝም በል በእናትህ ዝም በል ቆይ አንዴ ስለዚህ በባለቤቷ አለ ተጠይቀው ተነጋግረን በጣመት አውርተን እስኪ ዝም በል ቆይ ታውራ ምን አይነት የምትመጣው እናትየው እንደኔ ጎረምሳ አይደለችም ማይ ሲስተር ሄልዬ ስለዚህ ለታይማ ደግሞ ጊዜ ስጡኝ ነው ሲሊም ታይም እናትየው ብድግ ብላ የምትመጣ ሴት አይደለችም የወለደች የከበደች እህት ወንድም ያለ ባለትዳር እፎይ ብላ ምትኖር ነች እያንዳንዱ ነገር ትነግርሻለች ሄልዬ እያንዳንዱ ነገር ካላፈረኩኝ እኔ እንደው ባህትዬ በቤቷ አላሳደገችኝም መብርሃን ምስክሬ ነች እሱ ይሄም ልጅ ይቀበላል መሰለኝ ገንዘብ እኔ አይ ዶንት ኬር እኔ ትናንትና ማታ እዚህ ቤት ተሰድቤያለሁ እኔ ሴት ልጅ እንደምትሰድበኝ በህይወቴ ሰምቼ አላውቅም ትናንት ደውልሽላት ዛሬ ደውላ ነበር እናቷ ጋር እኔ ጠዋት ተነስቼ ደውያለሁ ለቤተሰብ አነጋግሬያለሁ የሚሰምታንስ አደባባይ ላይ እንደማላወጣት ሄለን እኔ በልጆቼ እንዳትሚ ብሎ ተጣፈኝ ብዙ ሰው አለ እመጣለሁ ተመልቼ ሰንደሬላ አንቺ ሰንደሬላ አይደለችም ስምሽ እያንዳንዱ በማስረጃ አድርጌ ካላወጣሽ እኔ አቶ ኃይለማርያም ማለት ነው ምን እንዳወጣች እኮ ለራሷ ተነግራ ከብዙ መከራው ስለወጣው ሰንደሬላ ማለት እንደዚህ ነው ብላ እኮ ትርጉሙን ነግራ የቲክቶክ ስሟ ነው ከዛ በፊት ማን ነበር ስሟ ሰላም በጣም በጠች እኮ ይሄን አካባቢ ከዛ በፊት ማን ነው ስሟ ሰላማዊት ከዛ ደግሞ ማን ነው ስሟ አያና አረባክሽ እሱ ነው ታክሱ እኔ ሚዲያ ላይ የምረዳዳባቸው ቤቶች ቤት የምታውቀው ቤቶች አሉ ብዙ የምንረዳዳባቸው ሰዎች ግን እንደዚህ አይነት ጊዜ አጥፊ ይሰጣት አይደለም ይሰጣት እያልኩ አይደለም ግን የሰው ጊዜ የምታጠፋ የራሷን ጊዜ የምታጠፋ ሰውን የምታቃልል አሜሪካ መታ መስራት ያቃታት ሰነፍ ደካማ የሆንሽ ሴት መሆንሽን ጠብቂ እመብርሃን ምስክሬ ነች አትምጣ እንዴት እንደምታለቅስ እኮ ሄለን በእውነት ነው በጣም ነው የምታሳዝነው ስለምናገር በጣም አንድ ነገር ልንገራችሁ እሺ ቤቲዬ ወይ የምነግራችሁ ከእናንተ በላይ ስለሆን ወይ አይፖሩ ስላለ ምናምን አይደለም ግን ትላንትና ቀጠሮ ይዘን 11 ሰዓት ነው 12 ሰዓት ተኩል እዚህ ሆነን ተስማምተን ሰንደሬላን ሰፖርት ማድረግ የሚፈልግ ሰው ብለን ዛሬ ተገናኘን አይደል እሺ
ዛሬ እውነት እናወጣለን ሌላ እናንተ ማታውቁት የምትሉ ከሆነ ያንና ሰዓት ከኛ ጋር ኤሚ ስለነበረች ትላንት ስታወራበት በነበረ ስሜት ሳይሆን ዛሬ መታ ልታስረዳ የምትሞክረው ትላንት ያልተረዳናት ነገር አለ ዛሬ ደግሞ ምንረዳትን ሐሳብ ነው ይዛ መምጣት ያለባት እንጂ ይሄ ቀጠሮ ይቀር የሚባል ሐሳብ ይዛ መታ እኛ አንቀበል እሺ ለማስነላ ጊዜ አይሰጠንም ጠዋት ተነስቼ ጊዜ ተሰጡ እናትዋን አግኝተን 18 ሰዓት ጠዋት ተነስቼ ያደረኩት ሲጀምር ትላንት ከተሰደደ አይተኛውም ሌላ እናት ያጠገቧ የምትደውልላት ከሆነ ዛሬ ታቀርባን ነበር ለምን ቀጠሮ ነበር ሄለን ቆይ ትንገርሽ ይሄ እድል ይሰጣል ሄለን እድሉ ይሰጣል እናትና አባቷ ከሆነስ በምን ቆይ ትንገርሽ ይሄ ልጅ አስጨርሻት እናትና አባቷ እዚህ ኒውዮርክ ላይ አይኖሩም ወጣ ብለው ቤት ገዝተው ነው የሚኖሩት ከዚህ ከሄዱ ቆይተዋል እኔና አባቴ ወይም ቤተሰቦቿ እናቷ የምንገናኘው ወይ ወረበ ቤተሰቦቿ በቤተክርስቲያን ንግስ ሰዓት ነው የምንገናኘው ይሄ የምንደዋወልም ይሄ ነው መባላል አይደለም ግን ሁሉ ጊዜ ምን ትለኛለች እናት አይደለች የወለደች ማህፀን እንደው ቲክቶክ ላይ ታሪክ ነው አሁን የምትነግሪኝ አይደለም ቆይ ልነግርሽ ነው አይደለም ተረጋጊ እኔ እስከ 4 ሰዓት ሲጀምር ቲክቶክ ላይ ቆይቼ እግዚአብሔር ምስክሬ ነው አላውቅም ለምን እንደምምን ባላውቅም ሁለተኛ ነገር ደግሞ ምን አለ መሰላችሁ አንድ ነገር ለመርዳት ጊዜን መውሰድ የራስ ማጥናት መቻል አለብንና ልጅቷን ከእናቷ ጋር አቃታለሁ ወይ ወደ ቤተሰቦቿ እኔ ጋር ያስቀመጥኳት እንደው በእናትየው ስም እንጂ በሷ አይደለም ስለዚህ አቅርቢ ለምትይኝ እናትየው ስጪኝ ጊዜ ብድግ ብላ እንደኔ ወይም እንዳንቺ እና ወጣምሶችን ገና ያልበረደልን እሷ ልጆች የምታሳድግ ትዳሯን ቤቷን የምትመራ ገና ጊዜ ትፈልጋለች እኔ እኮ አሁን አንድ ነገር እኮ ስል የማይሰማው ባልሽ ላለች ትናንትና ቆይ ባሌን አውርቼ አላልሽም ኤሚዬ ለነገርሽ ነው እኔ ደውዬ አውርቻለሁ እናትየው ምን አወራሻት ከእናትየው ጋር አይደለም ጠዋት ያወራሁት ማዬ አንዴ ህሊኔ አታዳምጪኝም እኮ አታዳምጪኝም እሷን ማናገር አለብኝ ማሳመን መቻል አለብኝ እናት ነች እኮ ወጣ አደባባይ ላይ ለማውራት እኮ ይከብዳል እኔ ልጄ ብትሆን ወጣ አደባባይ እንደዚህ ብታወጣኝ ማይከብደኝ ይመስልሻል እንዴ ከባድ እኮ ነው ታውቂዋለሽ ከባድ ነው እና ለእናንተ ከባድ የሆነ ቁጥር ልስጣሽ አሁን ደውይላት sometimes አይደለም እኔ ከመለስ ተጥሻለሁ ታባቱ ተጥሻለሁ አለኝ እጄ ላይ I can give it to you right now ወይ እሺ እኔ ታናዋ ምን ለማምጣት ፋይናንስ ያለው በዛን ሰዓት ግን እየተለመነ ወይ ኤሚ አሁን ፖይንታችሁ ለጊዜው እርዳታውም ወይም ደግሞ ሰጥቱ ሆልዲውንና ሐቁ ይሁንልን ይሁን ይቁም ለምን እንደው ተቀለና መጣታለና ይሰለቻል ይቁም የኢትዮጵያ ህዝብ እንደተፋለለማ መጥፎ ነው ነው እና ምቀኝነት ይዞናል ምን የጎደለባት ለፍልፌ አላውቅም ሚዲያ ላይ ስለዚህ እርዳታ የሚባል የታመመ ሰው አለ የተቸገረ አለ የታረዘ አለ በካንሰር የተያዘ አለ ብዙ ሰው አለ እነሱ ናቸው መረዳት ያለባቸው ስለዚህ ይቅርታ አድርጉልኝ ካጠፋው ይቅርታ እያንዳንዳችሁ በጣም ይቅርታ እዚህ ቤት ያላችሁት በጠቃላይ ግን መቆም ካለበት ሆልድ ይደረግ እንታለን እውነታውን ይዘን ነው የምንጓዘው ስለዚህ እውነታው ይምጣ ከዛ በኋላ እቺ ልጅ ትረዳው ዛሬ እንደዚህ ዊጋር ጋር አምራጣ ስለመጣ አይደለም this is not right ቺኔ መሰለች አበባ እናት እያለ ረስማ ምን አይነት ልጅ ነች ሄሉ አንዴ ልናገር ነው አንዴ ስንት ነገር ያደረገችልሽ ሰንደሬላ ግን አንዴ እኔ ልናገር አንዴ ድል ስጡኝ ማለት በዛ ይደጋግማል ዝም በይ ከሀቢባ ጋር በነበረሽ ዲስከሽን ከ10 ሰዓት በላይ ቁጭ ብዬን ያዳመጥኩሽ ብዙ ሰው ሊረዳሽ መጥቶ እየተሳደብሽ መልሰሻል መጨረሻ ላይ ሀቢባ ምን አለችሽ እናት አለሽ ተብሏል እናትሽን ላናግራትና ከፈለግሽ በውስጥ ከፈለግሽ በፊት ለፊት እርዳታው ላርግልሽ ግን ስትገቢ መጀመሪያ ምን አለችሽ ለገንዘብ እርዳታ ከሆነ አረዳሽም ስትልሽ
ለገንዘብ እርዳታ አይደለም የገባሁት ዩሪን እናገር ነው አልሽ። መስሉልኝ ጋይስ ለገንዘብ እርዳታ አይደለም የገባሁት አልሽ። መጨረሻ ላይ ወደ ገንዘብ ሄደ። አንቺ እናትሽ እንዳትቀርብ ለምንድን ነው የምትፈልጊው? አንድ ጥያቄ። እናትሽ ትቅረብና መረዳት ካለብሽ ትረጃለሽ። እና እውነቱ ያለው እናትሽ ጋርና እነዚህ የሚያውቁሽ ሰዎች ጋር ናቸው። ሁለተኛ የረዱሽን ሰዎች ትሳደቢያለሽ። ሄሉ አንቺ ራሱ ነገ ፎቶች ተለጥፎ እንደማትሰደቢ ምን እንትን አለሽ? እቺ ልጅቷ ፎቶ እየለጠፈች ነው። አሁን ይኸውልሽ ጠፍታለች። ፕሮፋይል ላይ ገብታ ፎቶ ልታወጣ ነው የምትገባው። ብዙን ጊዜ እንዲህ የሚናገራትን ሰው ፕሮፋይል ላይ ገብታ ፎቶ አውጥታ ትሳደባለች። እኔ አይ ዶንት ኬር ብትሰድብኝ፣ ራሴን ራሴ ማስተዳደር ሰው ነኝ። ይሄ ትሳደባለች። አውቃታለሁ ፎቶ ለጥፋ እንደምትሳደብ። ግን ይሄ ሁሉ ሰው ቁጭ ብሎ ሊረዳሽ ያለው ለአንቺ ሲል ነው። ገብቶሻል? በጣም ብዙ ጊዜ ተረድተሻል። መማር ቤት $3000 የተወጣልሽ ጊዜ ትረጂ ነበር። ባለፈውም የቤተ ክርስቲያን ስዕል ረግጠሽ የተሳደብሽም ጊዜ ነበር። ይሄ ሁሉ እጅ አንቺ ላይ የሚጠቁመው አንድ ውስጥሽ የተደበቀ ነገር ስላለ ነው እንጂ እንዳንቺ የተረዳ ሰው የለም። አሁንም ይሄ ብር የተረዳ ሰው የለም ስትይ ምን ተረዳች? ተረድታለች። ጠይቂያት። ምን ጠይቂያት። ራስሽ ንገሪን እንጂ ገንዘብ ነው ያው ምን እንደሆነ መቼ በሁሉ እርዳታ ለእሷ ኦፈር ያልሰጣት ሰው የለም። እና ኑርሽ አላለት ሰው የለም። ገንዘብ ያልሰጣት ሰው ታበልታለች። እንዲያውም ከተሰበሰበ በልተዋት ሁላ ተጫታ ከነሱ ጋር አደባባይ ተሳድባለች። እኔ በጣም እከታተላታለሁ። የሚዲያ ሰው አይደለሁኝም፣ ግን ለምንድን ነው ሚሚ ማለት ነው እንትና ላይ መማር ላይ 5000 ነበረ የእሷ ያስፈልገኛል አለችው። $3000 ተሰበሰበላት። 5000 ራሱ አልሞላም። ለዛም ደግሞ ጽሁፌን ብቻ አይታ መታ ያናገረችኝ መማር ነበረች። ግን አሁን ባለፈው በሃይማኖቱ ጉዳይ ላይ ራሱ ሀቢባ ጋር ሃይማኖት ተሳደበች እግዚአብሔር እንደዚህ ያለ ሲባል ለምን እሷ ጋር ነው ይቅርታ የጠየቅኩ። ተንበርክኬ ይቅርታ ጠይቄ ቪዲዮ ምናምን ባለፈው እዚህ ስታሳየን ነበር። ያንን አጠገቧ ነበር ያደረኩት። አይ ለዛ ይቅርታ ጠይቃለች እንኳን ብላ ለምን አልተናገረችም? ዝምታውን ለምን አስፈለገ? የእውነት ለኔ ከቆመች በዛን የተቀየመቻት። እንደገና ደግሞ ኦሬዲ ይቅርታ ብዬ አምናበት እኔን አስገብታኝ እያሰባሰበች እንደገና መጥቶ ሃይማኖቴን ሰደበች ብሎ ሲሳደብ በዛው ሲሄድ ጉዳዩና እርዳታው ሲበላሽ ለምን ዝም አለች? ይሄ በመማር ተናድጄባታለሁ። ግን ጽሁፌን ብቻ አይታ መታ ሰፖርት ያደረገችኝ እሷ ናት ብላ የመጀመሪያ ጊዜ እኔ ጋር ስትመጣ የተናገረችኝ ነው። ዩሪዬ ቴንኪዩ ሜሪ ክሪስማስ ብለናል። እሺ ቴንኪዩ ሲስተር። ያ ገብቶሻል? ያንን ክሬዲት አልነፈገችም። እየተናደደች የመጣችው ምንድነው ሀቢባ ጋር ሲገባ እንግዲህ ያ አልቆ እሷ ጋር እንኳን ከተሰባሰበ ከ1 አመት 2 አመት በፊት ነበር አለ ሚሚ። አሁን ላይ ያንኑ ነገር ሲያነሱ እሷ ጋር ተንበርክኬ ነው ይቅርታ የጠየኩት። ያ ቪዲዮ ደግሞ ይሄውና ሄለን የጠየኩበት እሷ ቤት። አይ ለዚህ ጉዳይ እንኳን ይቅርታ ጠይቃለች እንኳን ለምን አላለችም? ገስት ላይ ነበረች አላለችም። በዛ ተናድጄባታለሁ። ገብቶሻል? ግን እዚህ ጋር የምትቀይር ቀንታችሁ ነው የምትሉ ሰዎች ግን ትክክል ናት? ትክክል አይደላችሁ። ትርጉሙ ምንድን ነው? አንድ ሰው ይቅርታ በል እንላለን አይደል? ገብቶሻል? አሁን ከራሷ ተረጋግታ ምን ብላ ወደ ቤተሰብ ተመለሰ። ተንበርክኮ ምን ብሎ ከዛ በዛ ነገር ላይ እንትን ሲል ይቅርታ ብሏል አይልም እንዴ ኃላፊው? እኔ አሁን እኔ ጋር ስለመጣች እየተከላከልኩላት አይደል? ያለችውን እያልኩ ነው፣ ያላለችውን እየነገርኳችሁ ነው አይደል? ገብቶሻል? እንደዛ ለምን ጥያቄ ልጠይቅሽ ከይቅርታ ጋር አንተን ካመነ አንተም ልትታመን ወዴት እየሄደ ነው? ለአንድ ሰከንድ አይሆንም። ለአንድ ሰከንድ
ጥያቄ ልጠይቅሽ አለኝ። እሺ ኤደን አንድ አበባ ላኪ ኤደን ጥያቄ የምጠይቅሽ ህሊና ምን መሰለሽ ኤደን አበባ ላኪ ይቺ ልጅ ማለት ነው ይቺ ልጅ አንቺ ቤት መጣች አይደለ የፈለገችው ምንድነው እርዳታ ነው አይደለ እርዳታ ነው የፈለገችው አይደለ ይቺ ልጅ ብቻ አይደለም የሰው እርዳታ ትፈልጋለች የሰው እርዳታ ሰው እርዳታ አይደለ ሰው እርዳታ አይደለ ከዚህ በፊት በሷ ቤት ኤደንን አስገቢያት አበባ ይላል በመትፈልጋቸው ቤት በሷ ቤት ስንት ሰዎችን ነው የተሳደበችው ስንት ሰዎችን ነው ጥንብርጉስ በተለይ በፊት የምታውቁኝ ሰዎች እየገባችሁ አትረብሹኝ እየገባችሁ አትበጥብጡ ሄሉ እኔ እያንዳንዱ ነገር ሳደርግ በማስረጃ እያደረኩ ስለሆነ እነሱም ማስረጃ ያምጡልኝ ስል በትህትና ጠይቃለሁ እስካሁን ዝም ብዬ አዳምጫለሁ ችግር የለም ምንም አያሳስብ ማናጅ ጋር ከነመማር ጋር ያለው ማስረጃ በመጮህ ሳይሆን ማስረጃ ያምጡልኝ ምንም ህዝብ ይሄን ነገር ይመልስልን በመጮህ አይደለም ምንም ነገር በጮህ ሳይሆን ማስረጃ አምጡ ችግር የለውም አያሳስብሽ እሱን እናመጣለን ማስረጃ አብሽሪ አሁን ነው የምፈልገው እኔ አሁን እየሰጠው ነው ስለዚህ አሁን ነው የምፈልገው ጠብቂ እኮ ተብለሻል አንደሽን ነው የምትደፊው እዛ ሰዓት ሲጀመር እግዚአብሔር አምላክ ጌታ መድኃኒዓለም እርዳታውን ለማስማርሽ ኧረ እኛ እርዳታ አይደለም ቤተሰቦቿን ይቀደም የቤተሰቦቿ ነገር ይቅደም ኧረ በስመ አብ እናቷ በእናትሽ እኔ እንዴት ብዬ እንደምነግራችሁ እኔ አላውቅም በጣም ነው የምታሳዝነው እንደው በትንሽም እንኳን ታያታለሽ ፔጇ ላይ ትንሽ አይቻካላቅም ነው ያለችው እሱን ቀድቼ የሚቀጥለው ሰዓት አሁን አመጣልሻለሁ ግን ጊዜ ስጭኝ ያወራችልሽ እንዳለቅ ስዳኪላቸው ሄሉ ማትወጪበት ቦታ የሆነ ሰው ካለ ይርዳት ነገ እናንተ የምታመጡትን ማስረጃ ፋሚሊዎቿ ይምጡ ግን ሚረዳ ካለ ትረዳ ምክንያቱም አሁን ምክንያት ነው የምትሆኑት ነገ ባታመጡ እንዳትረዳ አረጋችኋት ነው የምትባሉት ስለዚህ ሚረዳት ካለ እስቲ ትረዳ አሁን ሰው ምቀኛ ቀናተኛ ምናምን አይደለም በኋላ ግን ትረዳ እናንተ ነገ ቤተሰብ ማዘሯ ይምጡ እንደዚህ ቢሆንስ ችግር የለውም ኤሚ የተደውልላችሁ ምንም አያገናኘውም ደግሞ ኤሚዬ ራስሽ ካልሹ ልሂድ ቅድምም አንስተነው አልተመለሰም አሁን አንቺ ራስሽ ምን አልሽ እንደውም ፔጇ ላይ ገብተሽ ታያታለሽ ብዬ እናትሽን ስጠይቅ ኧረ እኔ አላያትም አለች አልሽ አይደል ኖ እንደዚህ ነው ምንድነው ያለችኝ እናትየው ታቦት ጽዮን ማርያም ተገናኝተን እንደው ታገኛታለች ወይ እንዴ እየተባለ ግን ሰምቻለሁ ስትለኝ ተናነች አለች ግን እስቲ እግዚአብሔር አምላክ ብሎ ሲጸልይ ልቦና ይስጣት ኦኬ አንዳንድ ጊዜ እኮ አንድ ልጅ አስቸጋሪ ነው አንድ ልጅ ደግሞ በቃ ይሄ ነው አንዳንዴ ወይ ብለሽ ስትጠይቂያት ምን አለች እሷ ብዙም በቃ ያላትን ነገር ማለት ነው ህሊና ይሄ ነው ልልሽ አልችልም ግን ናፍቆቷ ልጅ ነች እኮ ወልዳለች ልጅ አለው ሌላ እናትሽ ኤሚ አንቺ ፔጇ ላይ ስትያት ምን አለች በሷ በሰሊና ጉዳይ አልፈልግም መስማት ፔጇ ላይ ግን ሄደሽ ለመሆኑ ታያታለሽ ስትያት ምን አለች ሰምቼ አላውቅም እኔ እንደዛ አይደለም አየኋት እንደዚህ ነው እንዲህ ተደረገ ስባል ነው የምሰማው አለችኝ እናት ስባል ነው የምሰማው እኔ ምንም አላውቅም ግን አንቺ እንደዚህ ሰምቻለሁኝ ስትለኝ ማን ነገር ስላት ከሌከለም አላለችኝ በቃ ኢትስ ኦኬ ጸልይላት እግዚአብሔር መልካም ነው ይመልሳታል ወደ ቤትሽ ወደ ጉያሽ ይመልሳታል ነው ያልኳት እናትየውን ይኸው መድኃኒዓለም ምስክሬ ነው እና እኔም እሱን ለማግኘት እየተንከራተተች ነው ይኸውልሽ እንዴ ሲጀመር የወጣችሁ በፖሊስ ነው ከቤት ማለት ዛሬ ካገኘው መረጃ ደውዬ የወጣችሁ በፖሊስ ነው በጣም ወደፊት እሷ ስገባ አወራዋለሁ ዛሬ ነው ማስረጃ የተቀበለችው አውቃታለሁ ብላለች ማስረጃ የተቀበለችው ዛሬ ነው እየሰማሽ ዝም በይ ማስረጃ ቃልኛናት እንዴት ንገራት አፍርጩ ኤሚ አፍርጩ ንገራት በፖሊስ ምክንያት የወጣችበት ምክንያት አፍርጩ አልናገርም ይኸውልሽ ይሄ ነው ማስረጃ ነው የምትፈልገው ሄለን እናትሽ ፈቃደኛ ትሁንልኝና እንደው እግዚአብሔር እረድቶኝ መብርሃን እረድታኝ
እናቶች ፈቃደኛ ትሁንና እዚህ አደባባይ ላይ የምታተለያዩን 1,000 ሚሊዮን ህዝብ አንቺ ፍለትሽን አቅርቤ ካላዋረድሽ እኔ አቶ ኃይለማርያም አልወለደኝም። እኔ እውነት የድንግል ማርያም ልጅ አይደለሁ። አሳይሻለሁ። ደግሞ በወሬ አይደለም በተግባር ጊዜ እፈልጋለሁ። እሷን ብቻ አሳምኜ ለማምጣት ጊዜ እፈልጋለሁ። ዛሬ ካወራችሁ አንቺ ከምታ የምታውቂያቸውን ሰዎች ልንገርሽ፣ በጥቂቱ እንኳን አንቺ የምትጠያቸው የመጀመሪያ ያስጠጋችሽ ባልና ሜሪዬ ምሳሌ እነማን እንደምታውቂ የምትነግሪው አንቺን አላውቅሽም ብላ ከካደችሽ ነው አይደል? እንደ ቤቲ አላውቃትም ብላ ብትክዳት ምልክት እነንትናንትና ይባላል። እኛውን አምነናል እኮ እግዚአብሔርን አምነናል፣ እንደምታውቂያት አምነናል። ዘንድሮ የማሉ ነው ቶፒክ ላይ የሚወራው። አምነናል። ያስጠጋቻት ስሙን ትናገር ታርጌ ልንገርሻ ማንን እንደምታውቅ የጋራ ጓደኛቸው መግለጽ አላውቅሽም ብላ ከካደቻት ስላልካደቻት መግለጽ አያስፈልግም። እናቷ ቆይ ኤሚዬ በፖሊስ ነው የወጣሽው አለቻት። ፖሊሱን ያመጣባት እናቷ ቤተሰቧ ናቸው ወይስ ራሷ ሰንደሬላ ነው ፖሊስ ራሷ ላይ ጠራችሁ? ይሄንን መልሽልኝ። እሱ መመለስ አልችልም። ስትመጣ ናት ይየው መልስ። አሁን አልመልስም። አሁን አላማችሁ ተማቆም ብቻ ነው። ጀስት ፖሊስ ለምንድን ነው እርዳታ? ይኸውልሽ እኔ ለተቸገረ በጣም ደስ ይለኛል፣ ግን ልክ አይደለም። ችግር የለውም ንገሪ፣ በቃ ችግር የለውም ንገሪ። እውነቴን ነው የምልሽ፣ አንቺ መረዳት የለብሽም። ምን ማለት ኤሚ ንገሪ፣ ፖሊስ የመጣበት ምክንያትና ማን እንዳመጣ ንገሪ። ለምንድን ነው የምታስፈራሩ? ለምንድን ነው የምትጮውብኝ? ችግር የለውም እኮ በማስረጃ ነው ነገር የሚመጣው። በቃ ማስረጃ ያላችሁ ለምን አትናገሩ? በቃ ተናገሩ። ተናገሩ እየገፋፋችሁ ተናገሪ። ምንም አትልሽም እናትየው። አውጪ ሚስጥሩ የበደልኳችሁ ነገር አለ እናንተ። ማስረጃውን ተናገሪ። ከዛ በኋላ እርዳታው ምንም አቋረጥ። ምክንያቱም ምክንያት ማንም ሚስጥሩ የኢትዮጵያ ሕዝብ ይስማ። ይሄ የአንቺ ቤት አይደለም፣ ይሄ የሄለን ቤት ነው። ስለዚህ ማዳመጥ አለብን። ህይወቱ ግን የኔ ነው አይደለም። እኔ አደባባይ እሞላለች አይደለሙኝም። So I'm going to bring all information ከዛ ታይሻለሁ እኮ። ምንድን ነው የበደልኩሽ አንቺን? ተይ እንጂ በእናትሽ ዝም በይ። ምን በድዬሽ ነው? ወይኔ ግን በደፈና ሚውት ነሽ። ምንድን ነው የበደልኩሽ? ኤሚ ሚውት አድርገሻታል ሄለን። እኔ ምንድን ነው የበደልኩሽ አንቺን? እንደዚህ ለማውራትሽ፣ እንደዚህ ለመናደድሽ፣ ኤሚ ሚውት አድርገሻል። ለመናደድሽ፣ እንደዚህ ለመፍጠጥሽ ኤሚ ሚውት አድርገሻል። በውሸት መለመንሽ፣ የኢትዮጵያ ሕዝብ ማታለልሽ፣ የወለደች ለምን ስንት ገንዘብ አገኘሁት? ሚስጥሩ ይውጣ፣ የኢትዮጵያ ሕዝብ ይስማ። እኔ ሚስጥሩ ይውጣ ነው የምለው፣ የኢትዮጵያ ሕዝብ ይስማ። እመቤቴ ነው የምልሽ፣ እመቤቴ ሚስጥር ማለት ያፍርጡትና በቃ ይለቅ፣ አለቀ። ይፍረጥ ኤሚ ይፍረጥ። የመጣ ይምጣ። እናትየው ምንም አትለንም። ይፍረጥ በቃ የኢትዮጵያ ሕዝብ መስማት። እኛ አሁን የምታፈርጡትን ጁትን ወይ የምጨፈልቁት ነገር ከሌለ ዛሬ ከደረሰብኝ በላይ አይደርስብኝ እንደሆነ ኬክዬና ኤሚ ከይቅርታ ጋር ለምን ፈራሽ? ለምን ፈራሽ? መቼ ፈራሽ? ለምን ፈራሽ? ፈራሽ? አሁን የኢትዮጵያ ሕዝብ እየተበላ ነው ያለው። ይሄ ሚስጥር ይፍረጥ ኤሚ ይፍረጥ። እናት ማትለንም እያየሻት አውሪያታ፣ እያየሻት አውሪያት። ይሄ ሚስጥር ይፍረጥ። የኢትዮጵያ ሕዝብ ይስማ፣ በቃ ይስማ። ትቀሻል። የምታለቅሽበት ቅርብ ነው። አይዞሽ አይዞሽ፣ እናትሽ ትቀርባለች። ኤሚ ሚስጥሩ ነው ምትዩ የምታወሪው የለሽም። ሰው እያታለልሽ መኖር፣ እየለምንሽ መኖር፣ ቤተሰብሽን ማዋረድ፣ የመጣሽበትን ነገር መርሳት፣ እህት ወንድሞችሽን መርሳት። ወንድምሽ እንኳን ናፍቆሻታል፣ ቤተሰቦችሽ ናፍቆሻታል። አንቺ ስላንቺ የማያውቅ ሰው ብዙ አለ። ስሚኝ፣ ይኸውልሽ አልኩሽ እኮ አሳይሻለሁ። አውጥቼ ነው ማፈርጠልሽ። አፍርጩ ኤሚ ይፍረጥ ብያለሁ። ይሄ ነገር እናንተም ያላችሁ ብላችሁ
በእንትና ቤትሽን ስለረበሽ ይቅርታ ደህና ደሩ ይቅርታ በጣም ይኸውልሽ የተደበቀ ኧረ ሳይፈርጥማ እንዳትወጪ አፍራ ስለሆነ ነው ሳይፈርጥ እንዳትወጪ ሳያችሁ እንዴ አረባችሁ ታፍርጩ የሆነ ነገር ቢሆን አፍርጭ እንጂ ዝም ብለሽማ አትውጪ እንዴ የሆነ ነገር ቢሆን አፍርጭ እንጂ ያቀሻለ በሚል ሂሳብ ይሁን አቀሻለ በሚል ሂሳብ ትላለች እኔ ቆንጆ ነኝ እንችላለን አቀሽ ማሪ ችግር የለውም ቤቲ አሁን በቃ ይኸውላችሁ ሰማናችሁ በጣም ሰምተናል በቃ ቤቲ በጣም ስለምግባር የለሽም ቲማቲም የለም አፍርጡት እሱን እንኳን ቢሆን ባይዘው ሄልዬ በጣም ነው የምወድሽ በጣም ነው የማከብርሽ ጀምሮ መከታተልሽ ሰው ነኝ ሲወጡ አወራሻለሁ የሆነ ነገር ቤተሰቦቼንም እያስፈራሩ እንደሆነ ነው የገባኝ ምክንያቱም በጣም እያስፈራሩኝ ስለሆነ ቤተሰቦቼንም እያስፈራሯቸው እንደሆነ ሰንደሬላው በዚህ አጋጣሚ በዩቲዩብ የምትከታተሉኝ በዚህ የምትከታተሉኝ ከዚህ በፊት የደረሰብኝ ስቃይ አለ በኤሚ በኩል ነገር ግን ምንም የለም ዝም በይ ያለ ነገር ግን ዝም በይ ኧረ ቤቲ በእናትሽ ቤቲ ዝም ብላ ሰምታሻለች ዝም ብላ ሰምታሻለች ኤሚ ምንም ነገር አላደረገችም ኤሚ ለማንም የምትተርፍ ሰው ነች እሺ ኧረ ቤቲ ዝም በይ አንዴ ታውራ ምድረ ኒውዮርክ ይናገር ዝም በይ ውሸታም ኤሚን በሙሉ አፍሽ ስም ልታጠፊ ትፈልጊያለሽ አንቺ ደፋር ምን አይነት ደፋር ነሽ አንቺ ኤሚን እንደዚህ አድርገች ልቲ ብቻ እንዳይሆንና እንዳልስቅ እስኪ ድፍን ኒውዮርክ ሰው ላስገባ ይስማ ደፋ ቤቲ ላቭ አንድ ጊዜ ምን አለበት ኖ ኤሚ ምንም ነገር አላደረገቻትም ምንም በቃ ሰምተንሻል ኤሚ ብዙ ነገር ነው አሁን እኮ አርጋኝ ሄደች ሰምተንሻል እኮ ትክክል ነው የተናገረችው እናስ እኮ ሁለታችንም ሰምተናችኋል እስኪ ኤደንን እንስማት ደግሞ ኤደን ምትለዋለ ብላ ነው ያስባቻት እንስማት ሰምተናችኋል እኮ ሁለታችንም ሰምተናችኋል ግን አሁን አፍርጡት ስትባባሉ ግን ሲንደሬላን ብቻ አይደለም እኮ የምትነኩት ቤተሰቡንም ነውና የሰውን የቤተሰብን ሚስጥር ኖረም አልኖረም ደምሽ ነው የሚፈላው በጣም ትናደጃለሽ ገባሽ ስሜታዊ ሆና የሆነ ነገር ውስጥ ነው የምትከትሽ ይችልጅ አው ግን አሁን ሲንደሬላ ምናቆም ሚስጥር አለ ታይ ረፊ እንደዛ አይባልም አሁን እናትየውና ቃለን ብላችሁ እናትየውም አሁን እንደዚህ ስትሉ ደስ ላይላት ይችላል አሁን የሲንደሬላን ህዝቡ ስለ ሲንደሬላ ያውቅ ብላችሁ የምትሉት ነገር የእውነት ለመናገር ቤተሰቧን ነው አፌክት የሚያደርገው እቺ ልጅ ስለ ቤተሰቧ አውርታ አታውቅም ብዙ ግን የሚናፈሱ ነገሮች አሉ ግን እኔ በበኩሌ አሁን እሱ አይመለከተኝም አሁን እናንተ እዚህ ጋር መታችሁ እንደዚህ ስታወሩ ግን እናቱ እንዲያባክ ሲንደሬላ ስናታው ይሆናችኋል ምናምን እናቷ በእናት በጣም ነው የምታሳዝንሽ በቃ እሺ አዎ እናምናችኋለን ሰምተናችኋል አላችሁ እኮ ብዙ ሰምተናችኋል ቤቲ አሁን ሰምተናችኋል እረፊ አቁሚ ሄደሽ ይቅርታ እግሯ ላይ ወርቀሽ ይቅርታ በያት ደም ተፍታ ያሳደገች እረፊ ሲንደሬላ አላቅሽም እኮ ቤቲን አላቅሽም አታቂኝም እኔ ዳጓሪ እንድታቂኝ አደርግሻለሁ ምንም ችግር የለውም እሱን የዛ ሰዓት እናገራለሽ የቤተሰቦች ጠበቃ ናችሁ ችግር የለውም እሱን የዛ ሰዓት እናገራለሽ ቀን ነው የሚያገናኘን ችግር የለውም ቤቲ አሁን እኮ እንደዚህ ሰዎች እኔ እናንተን በነገራችን ላይ ቪዲዮን ይዤ መክሰስ እችላለሁ ደወሪ ከሳሽኝ ማንሽና ነው አንቺን የምትከሽኝ ከሳሽኛ ችግር የለውም ቤቲ አስፈራራቱኝ ነው ቤቲ ቤተሰቦቼ ላይ እየደረስሽ ነው እና ከስሻለሁ ምን ቤተሰቦች ማዘር እስኪ ከሳሽኝ ከሳሽ እንዳይሆን አብናት ቪዲዮ አለኝ ቪዲዮ ከሳሽ ችግር የለውም ቴንክ ዩ ከሳሽ ከነ ቪዲዮአችሁ አለኝ ከነ ቪዲዮአችሁ ማለት አንድ ጊዜ ሰላሚና ቤትዬ ለምን እንዳወረድኳችሁ ታውቂያለሽ አንቺን አውርጄሽ ነው ኤሚ ራሷ ነች ወረደችው ገና ቆይ ሚውት አድርጊው ገና ስገቡ ሄለን ቆይ ማስረጃ አለን እንደዚህ እናቀርባለን ምናምን ስትሉ አጠገባችኋለ ኖ ስትሉ ትላንትና ስለተሰደብኩኝ ማስረጃ ይዤ ነው የመጣሁት አለች ያ ማለት 13 ሰዓት ሙሉ ከኛ ጋር ነበረች ኤሚ ትላንት ስንከራከራት የነበራትን ሐሳብ አሻሽላው ከኤቪደንስ ጋር ነበር መምጣት ያለባት አሁንም ያንኑ ነገር በጭቅጭቅ አውቅሻለሁ ምንም ብልሻለሁ ምናምን ይሄ
በቂ አይደለም። ገብቶሻል? እናቷ በሷ ናፍቆት አብዳለች ካላችሁ this is America, this is technology. She can find her in ቶክ ፐርሰናል ነምበሯን ታውቃለች። ልጇን ማግኘት ትችላለች። እንትን እንዳለች ራሱ እኔ ላገኛቸው አልፈልግም ካለች ኦኬ ላገናኟት ይችላል። ግን የኔ እናት ከአወዳይ በኖኪያ በኢሞ ለኔ ትደውላለች። እናትየው በሷ ናፍቆት ተንከራተተች ትላላችሁ። ግን ስለሷ ደህንነት እናንተን ነው የምትጠይቀው። ምን ነው እስቲ አሳዩኝ አላለቻችሁም? ቲክቶክ ላይ እንደዚህ ገባችሁ? ቅድም ጠየቅኳችሁ። አላማው የዛሬን የጊፍት ጋለሪዋ ወይም ደግሞ እንትኗ እንዲመላ ወይም ደግሞ እሷን ሰፖርት ማድረግ ማጨናገፍ ነው ወይስ ምንድነው ብዬ ጠየቅኳችሁ። መጨረሻ ላይ ሄደን ግን በቃ ማስረጃ እስከምታመጡ ድረስ ይሄንን እናቋርጠው እንደ ስንል አው ይቋረጥ አላችሁ። አያችሁ? ቀድመን ስንጠይቅ ነው እንደዛ አይደለም። አሳስቀን ስንጠይቅ ግን ይቋረጥ አላችሁ። አያችሁ? ሆነም የትንፍጩ ዱቄቱን አምጪው ነው ሄዳችሁ ማቋረጥ ላይ ነው ማለት ነው። እቺም ፓንቶና ቂጦና ፓንታማራት አለ ሰውየው። ገባችሁ? ገና እኮ ምንም የምናውቀው ነገር የለም እኮ። ቢያንስ እንኳን የታሰቡ አይነት እንኳን ብር እንኳን እንትን ባይ ቢያንስ ጋለሪዋ 50 ሺህ እና 100 ሺህ እንኳን እንዲሞላላት ልናይ፣ ካልሆነ ደግሞ ሌላ ቀጠሮ እንይዛለን። ምትገቡት ቤት ምትሉትን ነገር ስታመጡ አውቅሻለሁ ምን አውቅሻለሁ። አሁን አውቅሻለሁ ኤሚ ምታውቂያት ከማግባትሽ በፊት አይደል? ከማግባትሽ በፊት ልጅሽ ራሱ አሁን 5 ዓመት ነው አለ ቤት ኤሚዬ። ያ በ5 ዓመት አይደለም በ5 ቀን ሰው ባለበት አይቀመጥም። ያ እሷ ኮማ ውስጥ አለ የምትጠብቃችሁ፣ ወይም ደግሞ ማደንዘዣ አልተወጋችም ፍሪዝ አይደለም አርጋ የምትጠብቃችሁ። የዛፍ እንኳን ጥላ ቦታ ይቀያይራል አባ። በዚህ ጋር ስትመጡ ጥላው ነገ በዚህ ነው እንደዛ ነው። ከ5 ዓመት በፊት ከ7 ዓመት በፊት ሳላገባ እኔ ጋር ነበር የተከራየችው። አይ ኖ ሄር አይ ዶንት ኖ ዋት ሃፕን። የኔ እናት አታውቀኝ። እናቴ ሄለን መሆኔን ታውቃለች፣ ወልዳኛለች። ምን ታውቃለች ስለኔ? ታውቀኛለች። አሁን እናቴ የት እንደምኖር ምን አይነት እንደምኖር ታውቃለች። ሺኖ ጀስት ኖርዌይ እንደዛ በቃ ታውቃለች። ምን አይነት ችግር እንዳለብኝ ምን አይነት ደስታ እንዳለብኝ ታውቃለች። አታውቅ። ሰው አንድ ቀን ቁጭ ብላ አብረ ስለበላ ማለት ሀበሻ ሲጀመር አውቃለሁ ማለት እንደ ንቀት ነው። እንትናን አውቃታለሁ እኮ ይላል። ሜሎዲያችን ራሱ አነጋገራችን ንቀት ነው። አውቃታለሁ እኮ ገባ? አውቃታለሁ እኮ ሜሎዲው ራሱ ንቀት ነው። የሆነን ሰው አውቃለሁ ኤሚን አውቃታለሁ እኮ እንላለን። አያችሁ? ሳናውቀው ሜሎዲያችን ራሱ ንቀት ነው። ስላወቅኩሽ ብቻ ላከብርሽ። ለዛ ነው አወቅኩሽ ናኩሽ ያለው ያገሬ ሰው። አብረ የኔ ወንድምና እኔ 10 እህትና ወንድም አለ። የት እንዳለው አያውቁ። ሚዲያ ላይ እንደናንተ ሊያዩኝ ይችላል። እህቴ ናት ሊል ይችላል። ሴት ያገናኘን ባዮሎጂ ብቻ እና ሰው ስለማውቀው ብቻ እስተመጨረሻ ማንነቱን አውቃለሁ ማለት ከባድ ያ እና በእንደዚህ አይነት ዘይቤ ባናወራ ጥሩ። የእውነት ኢንፎርሜሽን ትክክለኛ ካለ ወይም ደግሞ ኖ ካልክ ያንንም ሰምተን ሰላምን ምን ጠይቃታለን ሆይ ይሄንን እንላለን። እሷ የምትመልሰው ነገር አላት። ዛሬ ምን ጠይቃት እስታውን ሚዲያ ላይ ከምታወራው አንፃር ነው። ሌላ አዲስ ነገር አለ ካላችሁ ያንንም ሰምተን በዚህ ነገር ላይ ምን ትያለሽ ምን እንደምትል እንሰማታለን። ሳታመጣ በቃ ወደዛ ምናምን ነው። ይሄንን እኮ ትላንት አውርተን ነበር እንትናዬ አይደል እንዴ? አላወራንም? የእውነት እዛ ሴት እናት ኮምፕሌን እያረኳት አለ ምናምን አይደለም።
እናንተ ከተናገራችሁት አንፃር ከሄድን እንደዚህ የምትፈልጋት ከሆነ አሮጌ ቴሌፎን እኮ አለ ዝም ብሎ ቲክቶክ አንቺን ልጄን አየሻት ከምትልሽ እስቲ ያሳይ ለምን አላለችሽ ይሄን ያህል ችግር ባይኖር ለምን በእናትሽ የእውነት ጋይስ የእውነት ልንገራችሁ የእውነት ለምን እስቲ ልጠይቃችሁ ለምንድነው እስካሁን ድረስ እንትን ያላለችት ለምን እንትና እዚህ እኮ በጣም እኮ የራቀቀ ሀገር ነው ያ ማሂ 30% እኔ ጋር አይቆርጥም እሺ እኔ ያለውበት ሀገር ላይ አይቆርጥም ያ ሲጀመር ካምፓኒው ራሱ እዚህ ሀገር አክሴፕት ያደርግ ዶንት ስትሬስ እሺ ያ ምትለብሽው ፓንት የለሽ ቁጭ ብለሽ የሰው ሂሳብ ካልኩሌት አታድርጊ ያ ግን ላረጋጋሽ እንደገና ሰርች አርጊ እንዳለ ኖርዌይ ሰርች አርጊ እስቲ ምን ያረጋል ብለሽ ቲክቶክ ላይ ግቢና እሺ ያ በፖዚቲቭ ልመልስልሽ ብዬ እሺ ለጠቅላላ እውቀት ያ ዶንት ስትሬስ እና ቤቲና እንትናዬ አውቀሻለሁ አይሰበሰብ ምናምን ለማለት እሱም ከተሰበሰብ አይተጫውት በቃ አሁን ቲክቶኳን ዘግታ እንደዚህ ቆዝማ ትቀመጥ ያለችበት ቦታ አሁን እንደዚህ ኢነርጂ የፈታውላ ለምትወደው ሰው ማሰጥ ለምትወዱትም ሰው አሰጥ እንደዚህ አምሮባት ጸጉርሽን ጥለይ ጸጉርሽ እንደዚህ ያቆሚና ተነሽና ጭላሽ ተቀብተሽ ቁጭ ወይላችሁ እስቲ ምን እንደሚሉ እናያለን ልብሱን ትንሽ ቀደድ አድርጊው ማትፈልጊው ልብስ ያ 50 አለቃ ገብሩ ነው ማን ነበረ የተመጫጨቀ ልብስ ለብሶ ሲወጣ ሲገባ ሰርግ ቤት ሁሉ ሰው ሲያመናጭቀው ነጭ በነጭ ለብሶ መጥቶ ወጥ ሲያቀርቡለት ወጡን ቅብት ታረገው ምን ነው ሲሉ እኔን ሳይሆን ያከበራችሁ ልብሴን አይደለ እንዴ ያላችሁ ለመጀመሪያ በብቱቱ ልብስ ሲሄድ አዋክቦ አባረውት ነበር አሁን ያክብረው ምግብ ያቀርቡለት ልብሱን አይተው ያ ማለት ልብሱን የጠሩት ልብሱ ላይ ወጡን እያነሳ ምግቡን እያነሳ እንዲየቀባ ያ ዛሴት እና ጋይስዬ አሁንም እናንተና መረጃ አለን መጋረጃ አለን ካላችሁ ድል ሰጣችኋለሁ ኤሚ ለራስሽ ነው ቤቲ ግን አሁን ማውቀሻለሁ አንቺ ምናምን ለማለት እንደዚህ ነገር ትላንት 13 ሰዓት አወራን እግዚአብሔር ያ አባ ገብረሃና ነው ያ አባ ገብረሃና እሺ እሷ ይሄን ነገር የምፈልገው ብላ አድርገን ከዛ በኋላ ብትመጣ እኔ እስቲ ከብሎክ ሊስት እንኳን ላውጣት ወይ በጎፈንድሚ ወይ በጊፍት ምትልኩላት ከሆነ ላኩላት በጊፍት 100 ሺህ ያስገቧት ወይም ደግሞ የራሷ ጎፈንድ የከፈተችው አለ እንትን ላይ ፕሮፋይሏ ላይ አለ አስገቡላት ከዛ በኋላ ምን እንደምታወራ እናያታለን ያ እስቲ ምን እንደምታወራ እናያለን ዛሴት እናያለን ይሄ ጭቅጭቁ ምናምን እንትን ካላችሁ ያ እስቲ በዚህ አጋጣሚ ቤተሰቦቼ ላይ አንድ ነገር ቢደርስ ማስረጃ አለኝ አንድ ነገር ቢደርስባቸው ማለት ነው ኤሚም ሆንሽ ቤትም ሁላችሁም የሆነ ነገር ቢደርስባቸው ልክ እኔን እንዳሳበዳችሁኝ አሳብዳችኋቸው ከሆነ ማስረጃ አለኝ ይዣለሁ ሁሉንም ነገር ይዣለሁ
ስለዚህ በምትጠየቅበት ሰዓት ህግ ሲጠይቀኝ እናንተ እንዳደረጋችሁት ራሳችሁ በራሳችሁ መታችሁ ለፍልፋችኋል። እኔስ ምንም አልተናገርኩም ከማልቀስ ውጭ ስለማንም ምንም ተናግሬ አላውቅም። ይሄም የበደርሽኝን ራስሽ ታውቂዋለሽ። ያደረግሽኝን ያበረርሽኝን አብረረሽ እንዳጠፋሽኝ ታውቂዋለሽ። ያረጋችሽ አብረረሽኝ ከሀገር እንደወጣው ራስሽ ታውቂዋለሽ። ግን ሰው ስለማልናገር ኤኒዌይስ እኔ ማስረጃ አለኝ። ምናልባት ቲክቶክ ላይ ያለ ህዝብ ለእናንተ ሳቅ ቢመስላችሁ የኔ ጊዜ ይመጣል። እውነቴን ነው፣ ለእናንተ ሳቅ ነው። ስለዚህ ዛሬ ላይ እግዚአብሔር ይመስገን ተነስቻለሁ፣ ጎበዝ ሆኛለሁ፣ አላለቅስም። እስከዛሬ ከተፈጠረብኝ በላይ አይፈጠርብኝም። እስከዛሬ ከተደረገብኝ በላይ አይደረግብኝም። እንደነ ኤሚ አይነት ሰዎች ይመጣሉ እያልኩ ነበረ እየፈራሁኝ ስሸሽ የነበረው በየጊዜው። ትልልቅ ፎሎወር በሰደበኝ ቁጥር የምሻሻው ለዛ ነበር። ምክንያቱም ስለ ቤተሰቦቼ ምንም ነገር እንዲነገር አልፈልግም። ምንም ነገር ማንም ቤተሰቦቻችሁን ተናግራችሁ ታውቃላችሁ? ማናችሁ ተናግራችሁ ታውቃላችሁ? ልክ እንደናንተ ሁሉ እኔም ስለ ቤተሰቦቼ ምንም መናገር አልፈልግም። ምንም ማድረግም አልፈልግም። ሁሉም የየራሱ ህይወት አለው። ሁሉም የየራሱ ህይወት አለው፣ ያሳለፈው ህይወት አለው። እዚህ ቲክቶክ ላይ በተደረጉ ነገሮች ሁሉ ጊዜ ይቅርታ ጠይቃለሁ። ቀድምም ዮኒ ማኛ ሙድ ሲይዝብኝ አይታችኋል። ሁሉ ጊዜ እየመጣች ይቅርታ ትጠይቃለች። እኔ ግን ይቅርታ መጠየቅ ከልቤ ስለሆነ ልቤ ንጹህ ስለሆነ ይቅርታ መጠየቅ። እየበደላችሁኝ ሱሰኛ ናት ዮኒ ማኛ እንኳን ሱሰኛ ናት እያለ ስሜን ካጠፋ በኋላ ዛሬ ደግሞ በየክረምቱ ይነሳባታል። እንደዚህ ስሜን እያጠፋችሁ እንደዚህ ለሰው እያባላችሁኝ እስከዛሬ ከበስተጀርባ ነበር የምትመጡት እና ኤሚ ከበስተጀርባ ስላችሁ ለምሳሌ ሄለን እየረዳችኝ ከሆነ ለሄለን ሄዳችሁ በውስጥ ጽፋላችሁ አቃታለሁ እንዲያረጋታለሁ። ስለዚህ ማንም ሰው ከኔ አይቀርብም። ከዚህ በፊትም ተናግሬያለሁ። መማርንም እንደዚህ ያደረጋችኋት። አረ ትቅርብሽ እሷ ጋር እንደዚህ እንዳትሆኝ እንዳትሄጂ እሷ ጋር አስፈራራችኋት። ከዛ በኋላ ያን ያስፈራሯትን ነገር ደግሞ አክሰፕት አድርጌ ስመጣ ደግሞ ስትናገረኝ ተናገርኩ። ስለዚህ ዛሬ ላይ ግን በአደባባይ መጣችሁ። ምክንያቱም ተነስቻለሁ፣ ቆሜያለሁ። ስለቆምኩኝ ስለተነሳው ነው የተነሳሁት። የቆምኩት ገንዘብ ስላለኝ ሳይሆን ልብ ስላለኝ ነው። እግዚአብሔር ከጎኔ ስለሆነ ነው። አንድ ሰው ከጎኔ አንድም ሰው የለም፣ ግን እግዚአብሔር ከጎኔ ስለሆነ እግዚአብሔር ይመስገን ከሄለን ጋር ተግባባን። ለዛም ነው ይሄ ሁሉ ስታወሩ ዝም ብዬ የማዳምጠው ስለገባት ነው እሷ እንጂ ሌሎቹ ጋር አላስደምጥም አላስወራም ነበር። ነገር ግን ምናልባት ጊዜው አሁን ነው። እናንተ የሰራችሁትን ኃጢአት በሌላ ነገር ሲጀመር ባትመጭብኝስ ምንሽ ይቀነሳል? ምን አደረኩሽ? አሰቃየሽኝ፣ ከቤትሽ አሰቃየሽኝ። ስታሰቃይኝ ወጣው። ከሩሜትሽ ጋር ሆነሽ ስታሰቃይኝ ወጣው። ትቼልሽ ነው የወጣሁት። መቀመጫ ስታሳጭኝ ወጣው። እየሰከርሽ እየመጣሽ መቆሚያ ስታሳጭኝ ስንት እንግዶች እያመጣሽ ስንት ነገር እንደተፈጠረ ታውቂያለሽ። በሃይማኖት ስንት ነገር እንዳደረግሽኝ ታውቂያለሽ። የነበርኩት ከሙስሊም ሴት ጋር ነው። ከዛች ሙስሊም ሴት ጋር አጣልተሽ ስንትና ስንት በየሀገሩ እየተደዋወልሽ ክርስቲያንና ሙስሊምን አጣልተሽ ስንትና ስንት እየሰከርሽ እየለፈለሽ አጣላሽኝ። ከቤተሰብ እንዳልግባባ ረግሽኝ። ከዛ ጥዬልሽ ወጣው። ሌላ ቦታ ተከራየው። ተነጋገራችሁ። ልክ አሁን እንዳደረጋችሁ አደረጋችሁት። በጣም ብዙ ነገር ደረሰብኝ። አሁንም ብዙ መናገር አልፈልግም። ብዙ ነገር ካደረሳችሁብኝ በኋላ ማይንዴን ቶርች አረጋችሁት። ተነጋግራችሁ ሁላችሁም እያንዳንዳችሁ ታውቁታላችሁ። ማንንም ምንም አልናገርም። አሁንም ቢሆን ልቤን አጠንክርልኝ ነው የምለው። እግዚአብሔር ልቤን አደንድንልኝ ነው የምለው። ዛሬ ላይ ግን ራሳችሁ እንዴት ነው የምትሳደቡት? ስታዩኝ የወለዳችሁኝ ልጃችሁ መስላችኋል? እንደዚህ የምታንቋሽሹ? ኤሚ ሴት ልጅ ወልደሻል እኮ አይደለም? ያረግሻት ፎቶ ሴት ልጅ ናት። እሷ ልጅሽ እየተንገላታሽ ብትሆንስ? አንቺ ልክ እንደ እናቴ አይነት እጣ ገጥሞሽ እሷ ልጅሽ ልክ እንደኔ እየተንገላታች ቢሆንስ? እሷ ብትሆንስ የምትንገላታ? ገና አላደገችም። 5 ዓመቷ ነው ያልሽው አይደል? አላደገችም። በእኔ እድሜ አልደረሰችም። ገና እንደኔ እድሜ አልደረሰችም። በእኔ እድሜ ምን እንደሚደርሳት አታውቂም። ዛሬ ላይ የሰራሻት የዘራሻት ነገር
የሆነ ጊዜ ላይ ታጭዳታለሽ፣ ታጭጂዋለሽ። እመኝ። አሁንም ቢሆን ስለ ቤተሰቦቼ ምንም መናገር አልፈልግም። ቤተሰቦቼም እንዲመጡም አልፈልግም። ቤተሰቦቼ እንዲሸማቀቁም ምን እንዲሉም አልፈልግም። እኔ በበኩሌ ሐሳብ እኔ ሐሳብ እሰጣለሁ እንጂ ማሰቢያ አልሰጣችሁም። ለማናችሁም ቢሆን ሐሳብ እሰጣለሁ እንጂ ማሰቢያ አልሰጣችሁም። ማሰቢያ ከራሳችሁ ነው። ሐሳብ ነው የምሰጣችሁ። እንደዚህ እየሰደባችሁኝ፣ እንደዚህ ጥንብርኩሴን እያሳያችሁኝ በቃ የታወቀ ነው። ለምን ገንዘብ ተሰበሰበላት ነው? ለምን ገንዘብ ተሰበሰበላት? ቅናት ነው ያዛችሁ። እንደምትሉት ሚሊዮን ብር ቢሰበሰቡልኝ ልክ እንደሌሎቹ ጌመሮች እየተጫወትኩኝ ጌም በጣም ብዙ እየተሰበሰበልኝ ቢሆን ታብዳላችሁ። ግን ምንም በቀን 10 ብርም አልይዝም። በዜሮ ነው የምወጣው ሁሉ ጊዜ ገብቼ። ምኑ ያስቀናችሁ? የትኛው የተሰበሰበልኝ ገንዘብ ነው? አሁንም እናገራለሁ። ሀቢባ ቤት 13,000 ህዝብ ገባ። እንደዛ መከራዬን ስታሳዩኝ ልክ እንደናንተ አይነቶቹ መከራዬን አሳይቶ ወጣው። ዛሬ ላይ ግን እጨክናለሁ። ሴት ልጅ አንድ ነገር ልንገራችሁ፣ ሴት ልጅ ጨክና የቆመችበት ቁስሏ አያማት። ለዛ ነው እንደዚህ ሆንኩት። ጨክኜ ቁስሌ ላይ ቆሜበት እንጂ ያደረጋችሁት ነገር ያስጠይቃችኋል። ህሊና የላችሁ። ማናችሁም ብትሆኑ ህሊና የላችሁ። ኤሚ ሰክረሻል፣ ጠጥተሻል፣ እንደምትጠጪ አውቃለሁ። በሌሊት 12 ሚድናይት ላይ እኔ ከስራ 16 ሰዓት ሰርቼ ስመጣ ነይ ከኔ ጋር ካልወጣሽ እያልሽ የምታለቅሽ ሴት እኮ ነሽ። ምን አድርጊ ነው የምትይኝ? ገና ቤተሰቦቼን ትነኪያለሽ፣ ገና ቤተሰቦቼን ልክ እንደኔ ታሳብጃቸዋለሽ ብዬ ይሄው 4 ዓመት ሙሉ ሳለቅስ ኖርኩኝ፣ እንደናንተ አይነት ሰው እንዳያጠቃቸው ብዬ። አሁን ግን በቃኝ፣ ሰልችቶኛል። ሰው ታሳብጃለሽ ኤሚ፣ ብዙ ሰው ታሳብጃለሽ፣ ታውቂያለሽ። ሰካራም ነሽ፣ ትጠጫለሽ። እየሰከርሽ 12 ሚድናይት ላይ ነይ ውጪ ትለኛለሽ። ምን አድርጊ ነው የምትይኝ? አሁን አላወራው ሕክምና እንኳን ሲሄድ ሰው በደለኝ ብዬ አልናገርም። ለሕክምና እንኳን ሲሄድ ማለት ምን አድርጊ ነው የምትይኝ? ምን አድርጊ ነው የምትሉኝ? ይሄ ሁሉ ሰው እንዴት ይሄ ሁሉ ሰው እንዴት ይነሳበታል? አንድ ሰው እንዴት አይኖረው? የዚህን ያክል ጥሩ ልብ ስላለኝ ነው? በዚህ ልክ እኮ ማንም አያዳምጣችሁ። ማንም ስለማንም የብልግናው ስድብ ነው የሚሳደው። ማንም ሰው እናት እንደዚህ ትሁን ምናምን ካፌ ወጥቷል። በዚህ ልክ የምታሰቃዩ ምን ስላረኳችሁ ነው? እንደናንተ አይነት ሰው እየሰደበኝ ሃይማኖት ሰደብኩኝ፣ ፕሮፋይል ዘቀዘኩ። ለሱ ደግሞ ማስረጃ አለኝ። ይቅርታ ጠይቄያለሁ፣ ከፍያለሁ፣ ዋጋ ከፍያለሁ፣ ራሴን አጥቼዋለሁ፣ አብጃለሁ፣ ብዙ ነገር ሆኛለሁ። ከዛ በኋላ ደግሞ ይቅርታ ጠይቄያለሁ። ማንም ሲረግጠኝ ተረግጫለሁ። ስትራቅጡኝ፣ ሁላችሁም ስትራቅጡኝ ተረግጫለሁ። ከዚህ በላይ ምን እንደሆነላችሁ ፈለጋችሁ? ትበያለሽ፣ ትጠጫለሽ፣ ወልደሻል፣ ከብደሻል አይደል? እኔ ምን አድርጊ ነው የምትይኝ? በዚህ በተለያየንበት ዓመታት ውስጥ ልጆች አፍርተሻል። ልጆችሽን ለምን አታሳድጊም? ስለወለድሽ ብቻ እኮ የእናትነት ስሜት አይሰማም። ያልወለደም እኮ የእናትነት ስሜት ይሰማናል። ምክንያቱም ሴት ነን። አመሰግናለሁ። ያ ጋይስ ገስት ላይ ገብታችሁ የፈለጋችሁትን አስተያየት ለመስጠትም ፕራይስ አውጥተናል። ጊፍት እየላክ ገብተ ማውራት ይችላል። እንደውም በነፃ ማውራትም የለም። 4 ነጥብ በነፃ ሄለን ጋ ነው በነጭ ቴክስት ገባችሁ? ያ እኔ ዱቄት ወይ ወፍጮ ቤት አይደለሁም። ጊፍት ትልካለ፣ ገስት አስገባል። 4 ነጥብ ለኔ ባትልኩ ደስ ይለኛል። ካውንት ታይም ለሰንደሬላ በትልኩ ቀጥታ ቢያንስ እስከ 100,000 ጊፍት ጋለሪዋ ወይንም ቀጥታ ብሯ ላስገባላት ካላችሁ ፕሮፋይሏ ላይ ጎፈንድ ሊንክ የራሷ አላት፣ እዛ አስገቡላት። መተግን ቱሪናፋ ደረቅ ወሬ ለማውራት አላስገባም። ህገ መንግስቱ ጸድቋል። አንቀጽ 39 ዛሴት ያ ሄለን ግቢ እድሉ ልስጥሽ። እሺ ቴንክ ዩ ሄዱዬ። በጎፈንዲ ሚዋ አስገባላት ነው። እኔ ቲክታክ አክሰስ የለኝም፣ ልጆቼ ናቸው የሚጠቀሙበት። እና ትላንትና ማርያምን ሄሉ አልተኛውም እስከ መጨረሻ ሌሊቱ ሙሉ ተኝቼ ነው ስሰማሽ የነበረው። ስትጨርሺ ነው በቃ ሌትሊ ወደ አልጋዬ ራሱ የሄድኩትኝ ሊነጋ አካባቢ እና
ይቺ ልጅ ሀቢባ ቤትም አይቻታለሁኝ። የሀቢባ ቤት በተደረገው እንትን ላይ አይቻታለሁ። ይሄን ያህል ምን ጥፋት ብታረግ ነው እንደዚህ እሷ ላይ የሚዘመትባት? ምንድን ነው ያደረገችው? አፍቅራ ከቤትም ብትወጣ ምንድን ነው ጥፋቷ? ምንድን ነው ያደረገችው? ይሄን ያህል በቃ ማፍቀርም ታዞባት ነው። ይሄን አሁን ቅድሙ ላይ የገባች ትላንትና ማታ የገባች ኤሚ ማስረጃ አለኝ ትላለች፣ ግን የምትናገረው ምንም ነገር የላትም። ደጋግማ አልተቸገረችም ነው የምትለው። እሷ ናት እንደ ኑሮዋን የምትኖርላት። ተቸግረው ለእሷ እርዳታውን ለዛሬ እንዳንቆርጥ ነው ወይ ስላቸው አዎ አሉ። አየሽ ፖይንቱ? አዎ አሉ። ሁለቱም በአንድ ላይ ተነጋግረው እቺም እርዳታ እኮ ለዛውም እኮ ምንም እርግጠኛ አይደለንም ለራሳችን ራሱ። አይ ኖ ምንም ከትላንትና ጀምራ ትጮሃለች፣ የምትናገረው ነገር ምንም ነገር የለም የሚጨበጥ ነገር። ዛሬ ደግሞ አንዷን አጋዥ ይዛ መጣች። አውጪ ትላታለች። እንዴ ይሄን ያህል ድረስ ምን ብትበድል ነው ልጅቱ? እንደውም ከአንደበቷ ራሱ ክፉ። እኔ እሷም ብሆን በጣም በእውነት በጣም መጥፎ ሁሉ እዚህ አንቺ ላይ እንኳን ገብተን በትንሽ ነገር ስንከራከር መጥፎ ስድብ ነው የምንሰዳደበው። ይቺ ልጅ ግን አንድ ነገር ከአፏ በጣም ጨዋ የሆነች ስራ ዛሬ ጊፍት እንደሚላክላት ወይ ልናሰባስብላት እንደሆነ ስታውቅ ገብታ ሰድባት ተጣልታ ተወጣች። ቤታ ማይተሽ ከሆነ ያ ፌር አይደለም። ምክንያቱም ምንም አጠቅማትም። ካሁን በኋላ ምን ታደርጋለች? አሁን እቺ ልጅ ምን ታደርግላታለች? ለሷ ጊፍት አሰጣት። ምን አደረገቻቸው? ያላት አማራጭ ምንድነው? ከሷ ጋር ያላትን ችግር ጥላቻ መጣላት አለባት። ልክ ነፍጠኛ ዩዝ አድርጋ እንደጣለቻት ማለት ነው። ኖ ልጅቱ ተሳዳቢ ራሷ አይደለችም። እኔ አሁን እዚህ ሆና እና ሀቢባ ቤትም በጣም ነበረ የሚጫኗት የነበረው። በጣም ነበረ ተሰብስበው አንድ ሳይድ ይዘው እንትን የሚሏት የነበረ እና አንድ ራሷን ሆና ነው ዲፌንድ እያደረገች ያለች። አሁን አንቺ ነሽ ችግሯን ሰምተሻት እንደውም ወደ እንትን ያልሻት እንጂ በጣም ተሳዳቢ ስላልሆነች እንደነሱ በጣም የምትናገር ልጅ ስላልሆነች በጣም ነው ዱላ እየበዛባት ያለው። ተቸገርኩ አለች። ችግሯን የምታውቁ እኮ እሷ ናት። በነገራችን ላይ ደግሞ የአእምሮ በሽታ እዚህ አሜሪካን ሀገር አበሻ አንደርስታንድ አያደርግም፣ ሰውን አይረዳም። በጣም ችግር አለ እኛ ሶሳይቲ ላይ የአእምሮ በሽታ። ሰው ጨርቁን ጥሎ ካላበደ በስተቀር አበሻ አያምንሽም። በቃ ሞተሽ ጉድጓድ ገቢ ነው የሚያምንሽ። እዚህ አሜሪካን ሀገር ልክ አይደለንም። ችግር አለብኝ አልኩ። ለብሳ ስለሄደች እንኳን የሰው ልጅ አእምሮ ከለቀቀ ዋጋ የለውም። ይሄን አንደርስታንድ እንደ እንድታብድ ራሷን እንድታጠፋ ነው እንደዚህ ፑሽ የምትደረገው። ይቺን የመሰለች ልጅ አንደበቷ ራሱ ክፉ ማይወጣት ይሄን ሁሉ አሁን እንደዛ ከትላንት ጀምሮ ውርጅብኝ እየወረደባት እንደዚህ ጸንታ ራሱ መቆሟ ራሱ አለማበዷ አለመጮኋ ራሱ በጣም ጽኑ የሆነች ልጅ ናት። አንደኛ ነገር በጣም ደግሞ ጎበዝ። በቃ ስለ ቤተሰቦች አለች እኮ ምን ነው ገበናዋን አውጥታ ለእኛ እንድታሰጣ ነው። ጎበዝ። እንዳትናገሪ ሰላም ስለ ቤተሰቦችሽ እስከ መጨረሻ ድረስ። እናትሽ ከፈለገች መታ ትናገር እንጂ አንቺ በዚህ አቋምሽ ጽኚ። ለማን ነው የምትናገረው? ሚስጥሯን ለማን ነው? ገበናዋን የቤተሰቦቿን ገበና የምታወጣ? አፍቅራት ቢሆን በሷ ነው እንደ የተጀመረው። ስንት ሰውና ሰው የሚያጋድል እዚህ ላይ ስንት ጉድ እያየን ምን ባህል ስላደረገች ነው ይሄ ሁሉ ውርጅብኝ የሚወርድባት? እንዳትናገሪ ስለ ቤተሰቦችሽ። ቤተሰቦችሽ ከፈለጉ ፈቃደኛ ከሆኑ መተው ይናገሩ። አንቺ ግን እስከ መጨረሻው በአቋምሽ ጽኚ። በቃ እንዳትናገሪ ስለ ቤተሰቦችሽ የፈለገ ነገር ቢመጣ። ይህ በጣም ነው የምታሳዝነው። እንዴን ሁሉ ለምንድን ነው? ምን ስላደረገች ነው? ምን ስላጠፋች? እግዚአብሔርን ሄሉ በጣም እኔ በጣም ማታ ጀምሮ አንቺ ካቀረብሻት ጀምሮ እኔ ሀቢባ ቤታችን እኔ አላቃትም። ሀቢባ ቤት ዝም ብዬ ዩቱብ ላይ እንትን ስል ገብቼ ነው ያየኋት ያኔ። ከዛ አንቺ ጋር ነው እያየኋት ያለው። እኔ ዩቱብ ላይ ራሱ አንቺ ስላመጣሻት ነው ያየኋት። ከዛሬ ጋር 3ኛ ጊዜ ሀቢባ ቤት፣ ትላንት አንቺ ጋር እንደዛ ነገር አንቺ ጋር እየገባሽ ማለት ነው። እግዚአብሔር ይስጥሽ። ሁሌም ከተገፉት ጋር ከእውነት ጋር ቁሚ ሄሉ። እኛን እንዳሰሚ ከእውነት ጋር አእምሮሽን አዳምጪ ሄሉ። ይቺ ልጅ በጣም ነው የገፏት። ለምን? ተሳዳቢ ስላልሆነች፣ ሰውን ገልብጣ ዘቅዝቃ አዋርዳ ስለማትሳደብ እና የአእምሮ በሽታን የሚያየው አበሻ ጨርቁን ጥሎ ኢትዮጵያ ሰው ነው ሰውን ጨርቅ የሚያስጥለው። ራቁቱን የሚሄድ እብድ ነው የሚያውቀው አበሻ። ስትረስ ምን እንደሆነ ሰው አእምሮ ጋር ችግር ሲኖረው ምን እንደሚሆን ቆሞ ሲሄድ ለብሶ ሲሄድ ሸምሰዲን ምን አባ ልታወራ ነው የምገባው? ጊፍት ልካ አስገባ። ያ
ይፖሰታ እና የኛ ሰው የሚረዳ የአእምሮ በሽታን ጨርቅ ጥሎ የሄደ በቁጭ ብሎ መንገድ ላይ ያልሆነ ነገር የሚያደርግ ነው የሚያስበው። እንደዛ እንድትሆን ነው የሚገፋፋት። እንደዛ ሆና እንድታይ ነው የሚፈልጉት። ኖ አይደለም፣ አይደለም። እዚህ ሀገር እንደዛ አይደለም። በዚች ኤሚ በምትለው ራሱ ምን እንደደረሰባት እኛ ምን እናውቃለን? አፍቅራስ ቢሆን ኃጢአት ነው ወይ? አፍቅሮ ማበድ በሷ ነው ወይ የተጀመረው? ጤነኛ ስለሆነች ነው ያፈቀረችው በሰዓቱ። ምንድነው ኃጢአቱ? ምን ችግር አለው ብታፈቅር? አፍቅራ ለኔ አይደለም ጊፍት የምትሰጡት ለሷ፣ ለኔ አበባም እንዳሰጡ እና ሄዱዬ በዛ በጎፈንድሚው ረዳት አለሁኝ። ቴንኪው ስለሰጠሽኝ እድል አዳምጣለሁ አለሁኝ። ያ ቀጥይ። ቴንኪው ሄሉ። ያ ሄሉዬ በኮመንት ካሻፕ እያሉ ነው። PECELOVE569 ጻፊው እና ዜል ደግሞ ፔስት አድርጊው እንጂ ጻፊው በቴክስት ኦኬ። እና ዜል ደግሞ ባዮ ላይ አለላችሁ። ምን አይነት ሰዎችን ብሎክ እንደማረጋችሁ ታውቃላችሁ? በምን አይነት ስሜት እዚህ የገባችሁትን ስለማውቃችሁ የማገረዶችን አውቃችኋለሁና ያንን ባህሪያችሁን ስለማውቅ እናንተን ነው መርጬ ማስወጣችሁ ታውቃላችሁ አይደል? ያ መቼ ቀን ሴቭ እንዳረኳችሁ ታውቃላችሁ አይደል? ያ መቼ ቀን እኔ ጋር እንደመጣችሁ መቼ ቀን ቆሌያችሁ እየተንጓለለ እንደሆነ አውቃለሁ። ያችን ቀን ጠብቄ ነው እኔ ደግሞ እናንተን ብቻ ነው እኮ የማየው። መጻፊያ ማራችሁ ቀን ማወጣችሁ እናንተን ሌሎቹን አይደል? ያ ይሄ ካሻፕሽ ላይ ለጠፍሽው አሁን እየጻፍኩ ያለሁት ይታያል፣ ይመጣል። 10 እንትን በይው ፒን ማድረግ እችላለሁ ነው። እስቲ ፒን ማድረግ ትችያለሽ። ለምንድን ነው ፒን ማድረግ የማልችለው? ፒን ማድረግ እንትን ውስጥ ትገቢና ይሄ ፊልተር የሚደረገው እነሱ ስክሪፕቶ ውስጥ እንትን ማድረጊያ መጻፊያ አለ። በሱ ላይ ነው መጻፊው። ፒን ሰው ጋስት ገብቶ ፒን ማድረግ አይቻልም። ያ 10 ፖስት አድርገው በቃ እያረኩት ነው እንግዲህ ያው ከታች እያረጉ ነው ሌሎቹ። ሄሉ ካሻፑን ልላክልሽ? እሱ ይቀልሻል? ገና ጎፈንድ ላይ ጉግል እና ግኒ ከምታረጊ ወይ ዜል ጌታ ገብተ ነበር። ዜልና ካሻፕ ሲባል ወጣ። ያ Essa intalti, essa girti yom dufti, essa ራሴን አመመኝ እኮ በርበሬ ብታጠን ይሻለኛል እነሱ ከሚጮውብኝ። በልጅነት የተጠንኩት በርበሬ በምን ጣዕሙ ይነሱ ጩኸት። ታጥነሽ ነበር እንዴ? እኔ ታጥነሽ ምን አርጌ እንደሆነ ታውቂያለሽ? ሳላስፈቅድ እንጀራ ጋግሬ እንዳላበላሽቼ ጠበቅኳቸው ቤት። ከዛ ደግሞ እግሬ ቀላ በእንጨት ነበር። ከዛ ለምን ሳትታዘዥ ተብዬ እሉን ስላበላሸሽ ነው ወይስ አንቺ እግሪ ስለተበላሸ? እግሬ ስለተበላሸ እንዴ። ጭራሽ እኛ የወራሽን አበላሸሽ ነው የነበረ ጸቡ። አንቺ ግን ለእግርሽ ታስበው ማለት ነው። ያ ማለት ሳታስፈቅጂ ያለ አይደል? ሳታስፈቅጂ ያ ለኔ ያስበው ማለት
እንግዳ መቀበል ግቡ መርሃባ ስትይ ነበር ሰው እናስገባ እንዴ ካመንሽባቸው አስገቢ ግን በጣም ብዙ ሰው ማላስገባው ለመሰለሽ ልመና አይፈቀድም ይሉሻል ኒካቸውን ስታይ ጊፍተር ናቸው ያኛውም ጌም ተጫውቶ ነው ያውም ልመና ነው አይደል ምንን እንደሚቃወም እንትን አለ ማለቱ ለዛ አላስገባቸው እኔ ጋር ነጭ ቴክስት ልከው ልጋግ የሆነ ሐሳብ መስጠት መብት ሰጥቻቸዋለሁ ከድሮ ያ ይሄ የኔ የቶፒክ የማካይደው ነው ለምን ቶፒክ ነው ማነሳው ቶፒክ ላይ ነው ዲስከስ ምናደርገው ለዛ ማንንም ሰው የመግባት መብት አለ ያ መሰለኝ እንደዚህ እንትን ያባባለ ገባሽ መጥቶ ይደነፋል እንደገና እኔን ይሰድባል እንደገና ለማንም ሸርሙጣ ኮንዶም ሲያቀብል ለምታዩና እኔም ኮንዶም ፈልጋለሁ ልላቸው ፈልጌ ነው ማላስገባቸው ዛሴት እንደዚህ ቁጭ ብለን ተያይተን ተፋጠጥ ጠጅ ቤት ይመስል እኔና እንትና ተፋጠን እንሄዳታለን እንጂ ስሙኒ እንትና አትሏትም ጸጥታ ራሱ ቶፒክ ነው በነገራችን ለአንዳንዴ ከማይሆኑ ኳታ ጸጥታ መዝናኛ ያ ሰው መሆን አልመጣህም እስካሁን ካለ አንድ ቁጥር ጻፍ ሃፒ ያመሰግናለሁ አሁን ሃፒ ጊፍት ሰጥቷል ይግባ ኦኬ አስገቢኝ ካላስገባዋል ሃፒ መግባት ትፈልጋለህ ያ ምንም ጥያቄ በቴክስትም አልመልስ ጥያቄም የሚመለሰው በብር ነው በብር ዛሴት በብር አንድ ቁጥር ጻፍ ሃፒ መግባት ከፈለክ ሃፒ ይው ጽፏል እኮ እኔ ጋር ሊገባ ነው እሺ እንግዳ መቀበል አለው እንዴት ናችሁ ያ ግባ ቀደድ ከኢትዮጵያ ነው እንደምገባው ለኔ ምን መንበር ትሆናላችሁ ጋይስ ለኔ እኮ አይደለም ጊፍት ሰጣችሁ ትገባላችሁ አልኩት ለሷ ሰጣችሁ ነው ያልኩት ለኔ አላልኩ ለኔ አላልኩ ያ ግባ ከኢትዮጵያ ምገባው ሃፒ Perdo. ኦኬ እስቲ በነገራችን ላይ ጊፍት ሲንደሬላ በርቺሽ ለጊፍት ብቻ ነው ወይስ ለመግባት ነው ለመግባት ከሆነ ጊፍት ከሰጣችሁ በኋላ ገስት ላኩ እንድቀበላችሁ እሺ ተቃራኒም ሐሳብ ሊኖራችሁ ይችላል መብታችሁ ነው ግን በነፃ ከእንግዲህ ሐሳብ አንቀበል አዶነ ቆራችሁን በነፃ እስቲ በብር ደግሞ የሚመጣው ነው ሀብታምና ግድ ሐሳቡ ደሃና ሀብታም ሲያወራ ይታል በጣም የተለያየ ወሬ ነው እና አሁንስ ሀብታም ሲያወራ ነው ሀብታም ነው የምንሰማው ጋይስ ሀብታም ነው ድህነትን ራስ ላይ መስክራል ማንስ ያልሰጡ ሰዎች ይሄን ለምን እንደዚህ ያርቀዋል ልካችሁ ከዛ ገስት ላኩ ወይ አንድ ቁጥር ጻፍ አንቺማ እንትን ነሽ አንቺ አስተያየት አትስጪ በዚህ ይሄ የኛ ግሩፕ ውሳኔ ነው እሺ ሐሳብ አይደለም ልክ አንቺ እንደወሰንሽ ብጤ እንዳይሆን ማለት ነው አንቺ አይደለም የወሰንሽው ግሩፑን የወሰነው ሐሳብ እኮ ተነግሮኝ ነው ጊፍት ሳይልኩ ለምን ታስገቢያለሽ እንደዛ ደግሞ አድርጊ ተብዬ የላካችሁ ሰዎች አስገብኝ በሉ ለመግባት ከላካችሁ ዝም ብሎ ለገስት ለጊፍት ከሆነ ቴንኪው እሺ በወጣ ይተካ በሄሉ ካሻፕና ዜልን ከፈለግሽ ልላክልሽ በውስጥ እሺ ወይስ ጎፈንድ ይቀልሻል ዜልና ካሻፕሽን ጻፊና በውስጥ ላኪልኝ እኔ ኮፒ አድርጌ እዚህ እንድፖስትላችሁ ጻፊውና
ካሻፕና ዜልን ከቻልሽ ጎፈንዱሉ ከዛ እኔ ኮፒ አድርገውና በውስጥ መስመር ላኪልኛ ጻፊው በማሴጅና እኔ እዚህ ኮፒ አርግቼ ፔስት ላርግላችሁ ለዩቲዩብ ልጆች ያ ለዩቲዩብ ልጆች ልላክላችሁ ያ እስቲ ሀብታሞች ሲሰጡ ደሃዎች ተንጫጩ እውነትህን ነው እውነትህን የሰጠው እኮ የሚሰጠው እኮ ሌላ ነው የሚጫንጫው እኮ ሌላ ነው ጋይስ በነገራችን ላይ ታውቃላችኋል እኔ ግን የሆነ በቃ የሆነ ጸጋ አላት ሲንደሬላ የሆነ ይመስለኛል ቀንተውባት ይመስለኛል ዝም ብዬ ለእኔ ግን አበባ እንኳን እንዳሰጡኝ እሺ ጋይስ ተሳስታችሁ ወደ እሱ አይደል ቢያንስ እዚህ 100,000 እስከምትሞላ ከጎኗ ልሆን አለው ማለት ነው 100,000 ጋር ልክ ለፋኒ ባለፈው ሰፖርት ስናረገው 100,000 እንዴት ነው ይገባል ካሻፕና ዜል ልክ ያለው እንትኑን ግን ከእንትኔ ላይ አለ ከቲክቶክ ላይ አለ እንዴት ብዬ ላውጣ ወጥቼ ልምጣ እንዴ ኦኬ የት ለምን ተጫልሽ አማላካቺ ሊንኩን ለማግኘት